ብቻ አባቶቻችን ክፉ ዘመን ያሉት ላይ ነው ያለነው እኛ ስልጣኔ የምንለው ላይ ሰው ያልገባውን ነገር ይዞ መኖር የለበትም ስንዴ ዘርቶ እንክርዳድ የሚያጭድ የለም ስለዚህ ባለስልጣን ማለት በተቀላላ እግዚአብሔር ከበላዩ አለ ማለት ነው የ90 ዓመት ሽማግሌ ነፍስና የ9 ወር ልጅ ነፍሳቸው እኩል ናት ስለዚህ አንድ ሰው መንፈሳዊ እንጂ ሃይማኖተኛ አይደለም ሲል በlaw of attraction new age movement ደግሞ መንፈሳዊነት ማለት ሰይጣን መሆን ማለት ነው ሐሳባችሁን ለዩኒቨርስ ሳይሆን ለእግዚአብሔር ንገሩ ይላል ትንኝንም ይመግባል እግዚአብሔር ዝሆንንም ይመግባል አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል ስራዎትን ሽክፍ ሂሳቦትን ቅልጥፍ ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደ የአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል ዙሪያ ERP ካሽ ሬጂስተር ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያው ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ሰላም ጤና ይስጥልን ይህ ቆይታ ከአምለሰት ጋር ነው የዛሬ እንግዳችን አርገን የጋበዝናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ገነት መድኃኔ ዓለም አስተዳዳሪና የሀገረ ስብከት ስራ አስኪያጅ የሆኑትን እንዲሁም በሃዋርድ ዩኒቨርሲቲ መምህርና ተማሪ የሆኑትን መምህር ዶክተር ዘበነ ለማን ነው መምህር እንግዲህ እንግዳችን ሆነው እዚህ ድረስ ለመጡ በጣም አርጌ አመሰግናለሁ በእኔም በተመልካችም ስም በጣም አመሰግናለሁ አምለሰት እንግዲህ ይሄን ጊዜ ሰጠን እግዚአብሔር የተመሰገነ ይሁን አሜን ካንቺ ጋር ባለው ቆይታ መልካም ነገሮች ለሰው የሚጠቅም ነገር እንድንናገር እግዚአብሔር ይርዳን ቀድመንም ጸሎት ስላደረግን ሁሉ ነገር የተሳካ ነው የሚሆነው ላንቺም አብሮሽ ለሚሰሩት በተቀላላና ይሄንን ያንቺን ፖድካስት በተቀላላ ለሚከታተሉ ሁሉ እጅግ ከፍ ያለ ሰላምታ አቀርባለሁ እንኳን ተገናኘን እሺ እናመሰግናለን እንግዲህ መምህር አንቱ ልበል አንተ ልበል አንዳንድ ሰዎች አንቱም ሊሉኝ ይችላሉ አንተም ሊሉኝ ይችላሉ እንደውም ለዚህ ማመጣው ምንድነው እርግጥ የአክብሮት ቃላት ቢኖሩም ለምሳሌ ግዕዝ ውስጥ አንቱ ሚል ቀጥታ የለም አንተ ነው የሚለው ሁሉንም ልክ እንግሊዘኛው ላይም እንደዚሁ ዩ እንደሚለው ግን ሪስፔክት ለመስጠት የሚቀጠሉ ነገሮች ይኖራሉ በግዙም በእንግሊዘኛውም በነገራችን ላይ ኦ ሚለው እንደ አክብሮት ይቆጠራል ለኔ አይነት ሰው አሁን ለምሳሌ አንዳንድ ሰዎች ለምንድነው አንቱም ማቲው ወይም ደግሞ አንተ ማትለው ሊሉ ይሰማል እንደሱ አይነት ጥሩ ነው ሳቢያቸው ከነሱ ካላቸው ነገር ነው ብዙ ጊዜ ምንላለው ለምሳሌ አቡነ ገብረ መንፈስ ቅዱስ ስል ጭንቅላትሽ ውስጥ ቶሎ የሚመጣው አንተ ነው አንቱ ነው የሚመጣው አንቱ ይመጣል አቡነ ተክለ ሃይማኖት ብለሽ ሁሉ አንቱ ይመጣል ቅዱስ ጴጥሮስ ብለሽ አንተ የመጀመሪያው ግን ፓትርያርክ ነው ቅዱስ ጴጥሮስ ምንድነው መምህራን ከህዝቡ ጋራ በጣም ቅርብ ያለ ግንኙነት ስላላቸው አጠገብሽ እንዳለ ስለምትወስጂው ልክ እንደ አባትና እንደ እግዚአብሔር መምህሩንም አንተ የማለት ስላለ ቀለል አድርጎ እንዲመችሽ በዛው ቀጥ ይብያለሁ እሺ በጣም አመሰግናለሁ መምህር ወደ ኋላ ለመልስህና ወደ ልጅነት ጊዜ እንደው የመምህር የልጅነት ጊዜ ምን ይመስላል የት ነው የተወለደው ያደገው እድገቱስ እንደው ምን ይመስላል የሚለው ነገር እኔ ልጅነት ታሪክ በጣም ሰፊ ነው እኔ ለምን በሁለት አቅጣጫ ነው በሁለት አቅጣጫ ማለት አንድ በሰፈር ውስጥ እና በትምህርት ቤት ሁለት ደግሞ በቤተክርስቲያን በኩል ያለው ማለት ነው ጻኖኝ ስለሆነ ትምህርት የጀመርኩት ደግሞ ምን ኖረው ቤተክርስቲያን ውስጥ ነው ግቢ ውስጥ ትልቅ መምህር ስለነበሩን መቃብር ቤት ውስጥ ነው የኖርነው ስንማር ጉባኤ ቤት የሚባለው ወይም በሌላ ክፍል እንደቆሎ ትምህርት ቤት እንደሚባለው ያብነት ትምህርት ቤቱ ቤተክርስቲያን ውስጥ ነው የኖርነው ብፁዕ አቡነ ሰላማ በቅርብ ጊዜ 2 አመት ሆናቸው ካረፉ ትልቁ መምህራችን የቀድሞ መምህር አባረገው የሚባሉት እሳቸው መቃብር ቤት ውስጥ ስለሚኖሩ በርካቶች ነን ቁጥራችን በዛሚል አንዳንዴ 60 70 ድረስ እንደርሳለን አንዳንዴ እስከ 30 ሊሆን ይችላል እና ያ ራሱን የቻለ እንግዲህ በቤተክርስቲያን ውስጥ ያለ ብዙ ታሪክ ያለው እድገት አለ ያው ከልጅነት ጀምሮ በዲቁና እየቀደስኩ
ያገለገልኩ ያደኩበት አለ እሱም ስሬ ይባላል ፈለገ ብርሃን ይባላል ከተማው ስሬ ነው ወረዳው አርሲ ውስጥ ነው እና ደብሬ ደግሞ ደብረ ገነት ይባላል ቅዱስ ጊዮርጊስ ነው ብዙ ጊዜ ከተማዋን ገልጻታለው ስሬ ቆጥ እንደማለት ነው በኦሮምኛ ከፍ ያለ ማለት ነው ተራራ ላይ ነው ያለችው እና ገና ስትሄጂ ከሩቅ ነው የምታያት እንደ ባርኔጣ ነገር ትታያለች በጣም በርካታ ምሁራን ይወጡባት አገኝ ትንሽ ነች ግን በጣም ብዙ ሰው ወጥቶባታል በጣም የተማሩ በቃ ትልልቅ ደረጃ ላይ ያሉ ሰዎች ከዛች ከትንሽ ሀገር ወጥተዋልና እነሱን ያየን ደግሞ በዘመናዊ ትምህርትም በዛው መልክ ነው እየቀጠልን ይሄን ነውና ልጅነቴ በሁለቱም ነው ያለው ሚናገር ህፃን ልጅ ማለት ይቻላል አንዳንዴ ማስተዋወሳቸው ነገሮች ቤተሰቡ ሁሉ ይደንቀዋል እንዴ አንተ 2 አመት ለዛን ጊዜ እንዴት ታስተዋውሳለህ መባለው ነገር አለ ከዛ ደግሞ አንዱም ጨዋታ የማይቀረው ህፃን አይነት ነበርኩ ምንም ላይ ጫወታለሁ ወይ ዛፍ ላይ ልወጣ እችላለሁ በቁልቋል አሁን ልጆች እንደሚንሸራተቱበት የለም ኛ ገደል ላይ እንሸራተታለን ሄደን ኳስ ውስጥም አለው ህፃኑን ማናረገለን በተለይ ኤሌመንተሪ ሆነን ማለት ነው ወደ 6ኛ ክፍል ስደርስ የክርክር እንትኖች ላይ መግባት ጀመርኩ ኮሚቴዎች ላይ በዛድሜ እንደውም ዱቤ መውሰድ ያስፈልጋል አያስፈልግም የሚል ክርክር ስለነበረ እሱ ላይ ዱቤ መውሰድ ያስፈልጋል ብዬ ያስፈልጋል ሚሊዮን ፓርት ነው የወሰድኩትና እና አጋጣሚ በልሁ ይባላል አለቃችን እሱ ነው የመረጠኝ በቁመት አይደለም እንዴት እንደመረጠኝ ሁሉ አስተዋውሳለሁ በቁመት አይደለም በእድሜ አይደለም እኔ ዘበነ ለማን ነው መመርጠው ለዚህ አለ ከ6ኛ ክፍል ጋር ስለነበረ እና እንድሪያስ ለማ ይባላል 2 አመት እንደዚህ ቀድመኛል ጓደኛዬ ነው ከሱ ጋር ነው የጻፍነው ግጥሙን ሁሉ እና ትዝለኛል እንደምን አሉ ማን ተጋፍቶ ቸግሮይ ነበር ቀበቶ ይያለም ይሄን ነው ግጥሙ 6ኛ ዱቤ መውሰድ ያስፈልጋል ነው እና አሁን ሳየው የዓለም ኢኮኖሚ በክሬዲት ላይ በጣም የተደገፈ ስለሆነ የዛን ጊዜ ወሰድኩት ጥሩ ነው በጣም ጥሩ የተሳቢ ነበር 7ኛ ክፍል ስገባ ወደ ግጥም መወዳደር እስከ 12ኛ ክፍል ባለው የስነ ጽሁፍም ፍላጎት ነበር ስነ ጽሁፍ ነበርኝ በጣም ሰኞ አስተማሪም ተማሪም ይጠብቀኛል ሰልፍ ላይ ያ ሁሉ ተማሪ ተሰልፎ ግጥም በቃል ያነባለሁ እና ሰልፍ ላይ ወጥቼ ሁሉም ተማሪ በቃ እኔ አላውቀውም እንጂ ከኔ ጋር የተማረ በተቀላላ ያቀኛል በዛ በትምህርት ቤቱም ያቀኛል በቤተ ክርስቲያን ሰው ሁሉም ያቀኛል ከልጅነት ነው ማስተምረው ወደ ቤተክርስቲያን ሲሄድ ሰኞ ገበያ አሩጊቶች ሸክም ተሸክመው የሚሄዱ ከሆነ ተቀብዬ ቤታቸው ማድረስ መመረቅ በጣም ወዳለው እንደሱ አይነት ታረግ ነበር ከዛ የማልጅ ነምናም ሲሉ አባቴን ስነግራቸው ለማወርቆሰቸው የሳቸው ልጅ ሆነ ነው ለካ እንደዚህ ይሉኛል እሱ ይታወቃል ጥንት በዳኝነት ኋላ ግን በጠበቃ ሆኖ ነው ለብዙ ጊዜ የኖረው አባቴ እናቴ አሰገደች በኩሪያ እሷ የቤት መቤት ናት ብዙ ወንድሞች ብዙ እህቶች አሉኝ ግን እኔ የመጨረሻ ነኝ 8ኛ የመጨረሻ ነኝ እኔ አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል ስራዎትን ሽክፍ ሂሳቦትን ቀልጠፍ ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደ የአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል ዙሪያ ERP ካሽ ሬጂስተር ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያው ወደሚገኝ ዳሽን ባንክ ቅርንጫፍ ጎራ ይበሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ መምህር ወደ አብነት ትምህርት ለመግባት ምክንያት የሆነ ሰው ነበር ወይ ከቤተሰብም ሊሆን ይችላል ወይ ከአካባቢ አጋጣሚ ነው እኔ አባቴም ተምሯል ጥንት ግን ጠረቅ ያለ የቤተክርስቲያን እንትን የለውም ጥሩ ክርስቲያን ነው እናቴም ጥሩ ክርስቲያን ነች ቤተሰቡ ጥሩ ክርስቲያን ነው ወደዛ የገባሁበት ምክንያት ቅድም ያልኩሽ መምህር አረጋወይን ወደኛ ሀገር ሲመጡ እኛ ሰፈር ነበሩ የነበሩት ስለዚህ ፊደል ሲጀምር እሳቸው ጋር ጀመርኩ ከዛ እሳቸው ወደ ገብረ ሚካኤል የሚባሉ ሰው ነበሩ እሳቸው ቤት ሲገቡ ተከትዬ ሄድኩ ያው በመንፈሳዊ ታካዩት ግን የእግዚአብሔር ተጠርተህ ነው የእግዚአብሔር ጥሪ ነውና በዛ መንገድ ነው እንጂ ከቤተሰብ አሉ አንድ አጎታችን አሉ ደብረ ብርሃን ድሮ ባጽ ያለስለስ ዳኛ የነበሩ እሳቸው በጣም የተማሩ ናቸው የቤተክርስቲያን ትምህርት ሌሎችም እንዲሁ አሉ በቤታችን ውስጥ
ግን እንደዚህ ቅርብ ሆኖ ከኔ ጋራ አብሮኝ ወይ ዲያቆን ሆኖ ወይም እንዲተገብቶ የተማረ አይነት እንዲያርግ እንዲያታርግ የተባለ የመራሰው የለም ወደ እግዚአብሔር ተጠርተ ነው የቤተክርስቲያንም ነገሩ ሲኖርሽ ተስተካክለሽ የማደግ አለ ተስተካክሎ የመኖር ህይወት ሁሉም ስለሚያቀሽ ደሞ ያው ሁሉም ይቆጣሻል እኛውን ከናታችን ይልቅ ትየዋጋይን እንፈራለን ሰፈር ውስጥ ትየዋጋይ መጡ ከተባለ ጻሉ ጸጥ ነው የሚለው አሉ አለ ሰፈር ውስጥ አንዳንድ እናቶች የሚያስተካክሉ እና ደሳለ ስላለ ሁሉም ያይሻል የልጅነት እድገት በዚህ ነው የተማርኩት ኃይሌ አባ መርሳ ይባላል ኤሌመንተሪ የተማርኩበት አንደኛ ደረጃ የተማርኩት ሃይ ስኩልና የጁኒየር እና ሃይ ስኩሉ ደግሞ ስሬ ከፍተኛ ሁለተኛ ደረጃ ትምህርት ቤት ይባላል አለ እዛው ነው የጨረስኩት በጊዜ 12 ክፍል ተከፍቷል እዛው ነው መብራት የገባው በኔ እድሜ ነው ውሃ የገባው በኔ እድሜ ነው መብራት ሲገባና ቃለን ውሃ ሲያው በኩራዝ ነበር እኛ ቤት ጓዳ ውስጥ ኩራዝ ይበራል ከዛ ፋኖስ የሚባሉ መብራቶች አሉ አለ እንደየደረጃው ቤት ውስጥ ይበራል ቤተክርስቲያን ግን ምንም የለንም ኩራዝም የለንም ምንም የለንም የቤተክርስቲያን ትምህርት ነው ምንማረው እሱ ደግሞ መብራት ያስፈልገው በቃል ነው ውዳሴ ማርያም መልካ ማርያም መልካ ኢየሱስ በቃል ነው ምንማረው ቅዳሴ በቃል ነው ምንማረው መመራችን አንዴ ይሉልናል እንደግማለን መልሱ ይሉናል እንመልሳለን ግን ማን እንደሚያበላሽ ያቃሉ በመስማታቸው ደግሞ ማን እንደሚያበላሽ ያቃሉ መልስ የተባለ ይመለሳልና አንድ ፍቃዱ የሚባል ነበር ከኛ በእድሜ ያንሳልና የንታ መመራችን ማለት ነው መልስ ሲሉት ደግሞ በላይ ያሉት መስሎታል መልስ አላቸው ራሱን ቃል ያን ማለት መልስ ያን ዜማውን መልሰው እንደገና ነው እና ስሬ በጣም ደስ የምትላገር ነች እንዳልኩሽ ከፍ ያለች ነች ከላይ ትንሽ ከሄድሽ ደጋ ነው ትንሽ ከወረድሽ ቆላ ነው እና የኛ እንደ ወይና ደጋ አይነት ናት ምቹ ነበር አየር ንብረቱ ነው ወደዋለሁ ተራራ ሸንተረር ጋር ብዙ እንትን አለኝ እኔ አሁን ሰማይ በቀን 20 ጊዜ ነው ማየው እውነት በጣም ወዳለሁ ሰማይ ማየት ተራራ ማየት ተፈጥሮ ጋር በደንብ ተፈጥሮ ጋር ሪሌትድ ነኝ ያው አፈጣጠራችንም ከተፈጥሮ ጋር አንዳንድ እውነት ነው እኛው ውስጥ እኮ ነፋስ አለ እሳት አለ አፈር አለ ውሃ አለ አሁን ይሄ መሬት ነው ከመሬቱ ቀጥሎ ያለው ውሃ ነው ከውሃው ቀጥሎ ያለው እሳት ነው ከእሳቱ ቀጥሎ ያለው ነፋስ ነው አራቱ ባህሪያት ምንላቸው ሰው ላይም ይገለጻሉ ይሄኛው ከታች እግራችን ባህሪ የአፈር ባህሪ ነው ወደዚህ ስትመጪ የውሃ ባህሪ ነው ከዚህ ከፍስቲ የነፋስ ባህሪ ነው ወደዚህ ደግሞ የእሳት ነው ሁለቱ ከቦዳን ሁለቱ ቀሊላን ይባላሉ ከቦዳኑ ወደ ታች ነው የሚጎትቱሽ ቀሊላኑ ወደ ላይ ውጭ ነው የሚሉሽ የመላእክት ባህሪ ናቸው እሳትና ነፋስ ከምድርም ጋር በእኛ ቤተክርስቲያን ትምህርት በተለይ በሌሎችም እምነቶች ይኖራል ብዬ አስባለሁ በፍልስፍናውም አለ the four elements በጣም የታወቀ ነው በፍልስፍናው ዓለም በግሪክ ክላሲክስም በጣም አለ እና ተፈጥሮ ጋር ግንኙነት አለው እና ስሬ ደስ ነው የምትለው አምለሰት ቅርብ ጊዜ ሄደ ነበር ተመላለሳለህ ወይስ ቆየ ብዙ ጊዜ ሄዳለሁ አረ ናይስ ከልጅነት ቦታ ጋር ሄዳለሁ ባለፈው ሄጄ ነበር እኔና ባለቤቴ ትምህርት ቤት ሰርተን ለቤተክርስቲያኑ ሰተን ስለነበረ እንደሱ ሰምቻለሁ ትምህርት ቤት ሰራንና ለቤተክርስቲያኑ እንዲጠቀሙበት ለከተማው ህዝብ እንዲማርበት እንደሱ አድርገን ባለፈው ሄጄ ነበር ትምህርት ቤቱንም ለማየት እጅግ በጣም ደስ ይላል አንተ የተማርክበት ያደግክበት ብዙ ዋጋ የተከፈለለ ቦታ ላይ እንዲ ተመልሰ ሄደ ደግሞ ማገልገል ለሌሎችም ደግሞ መትረፍ መቻል እውነት ትልቅነት ስለሆነ ምሳሌነትም ስለሆነ እዚሁ ላይ ማንሳታችን በጣም ደስ ይለኛል እስቲ እዚሁ ሐሳብ ላይ ጨመር አድርገህ አብራርተህ ለኔም ለተመልካችም ስለ ትምህርት ቤቱ በደንብ አስረዳን ሚስተር አስወጣሽ ብዙ ጊዜ አልናገርም ይሄን አድርግ ያለው አይደለም ግን በዛ ምክንያት አይሰምቻለሁ ልመጣ ነበር ሄጄ ነበር ቆንጆ ትምህርት ቤት እንትን አድርገናል ዘመናዊ ትምህርት ቤት ነው ዘመናዊ ነው ጊዜው አጸደ ህጻናትና አንደኛ ደረጃ ነው ወደፊት እስከ 8 ያድጋል እዚህ የቀጠለ ይሄዳል አይታ እስከ ኮሌጅም ሊያድግ ይችላል አካባቢ ያሉ ነዋሪዎች ልጆች ብዙ ተማሪዎች አሉ ወደ 400 የሚጠጋ ተማሪ አለ ዘንድሮ አንድ ያክፍል ይጀምራል የመዋለ ህጻናት ደረጃ ያላቸው ይማራሉ ማንነታችን ስለሆነ የትውልድ ቦታችን እንደዚህ ደግሞ መክፈል መቻላችን ደግሞ ደስ የሚል ነገር ነው እንደ ስኬትም እሱ ይመስለኛል መትረፍ መቻላችን ነው ማቋቋሙ አላውን የስሬ ልጆች እዛ ያሉት ጥንት የተማሩት ትልልቆቹ ከኛ የሚበልጡትም አሉ አሁንም ያሉት አሉ አንድ ቀን መተን እንጎበኛለን አንድ ቀን ማየት ይቻላል በጣም ደስ ይለኛል እውነት ነው እግዚአብሔር እድሜና ጸጋውን ይስጠን ሰላሙን የሚያድለን አሜን አሜን ሌላው መንፈሳዊ ትምህርትንና ዘመናዊ ትምህርትን አንድ ላይ በማስኬድ ከተሳካላቸው መምህራኖች ውስጥ አንዱ አንተ ነህና ይህንን እንዴት ነበር ያስኬድከው ያጋጠሙ ተግዳሮቶች አሉ ወይ ካሉስ እንዴት ተወጣቸው ይበልጥ ያኛውን ክፍት የሚያደርገው ይመስለኛል የቤተክርስቲያን ትምህርት ያብነት ፕሌስ ተማሪ ቅድም እንዳልኩሽ ጽሁፍ ሳታይ ራሱ በቃል ተማሪያለሽ ያ አይምሮሽን ያሰፋዋልና
ወደ ዘመናዊ ትምህርት ስትገቢ ዘመናዊ ነው ብለውና ወይም አስኳላ ተብሎ የሚጠራው ነው ፈረንሳይ ነው ስኩል ነው ያው እና ዓለማዊ ትምህርት የሚለው ይስማማኛል እኔ በለጠ ዘመናዊ ትምህርት ከሚለው ዓለማዊ ትምህርት ልንለው እንችላለን ወይም ስጋዊ ትምህርት ዓለማዊ ከሚለው እንደውም ስጋዊ ምክንያቱም ስጋዊ ጥበብ ነው ጥበብ መንፈሳዊ ጥበብ ስጋዊ የሚባላል በሁለት የሚከፈል ጥበብ መንፈሳዊ ሃይማኖትን ይዘሽም ትሄጂበት ነው ጥበብ ስጋዊ ደግሞ የዓለምን ነገር ነው ለምሳሌ ፍልስፍና ሊሆን ይችላል ንግድ ሊሆን ይችላል ሌሎች ጥበቦች ሊሆኑ ይችላል አርት ሊሆን ይችላል እነሱ ናቸው የሚገርመው ኢየሱስ ክርስቶስ ራሱ ትምህርት ቤት ገባ ይላል ጥበብ መንፈሳዊ ጥበብ ስጋዊ ለመማር ይሄ ማለት ለኛ አራያ ነው እና ሁለቱ ትምህርቶች ማስኬድ ይቻላል እንቅፋት አይፈጥርም በፍጹም እንቅፋት አይፈጥርም እንደውም ሰፋ ያለ አይምሮ እንዲኖርሽ ያደርጋልና ብዙ ጊዜ ጥንት ጀምሮ እኮ የቤተክርስቲያን ትምህርት የተማሩ ሰዎች ሰፋ ያለ ነገር አላቸው ለጽሁፍ ይረዳሻል ሊትሬቸር እኔ አሁን ቤተክርስቲያን በመማሬ ነው በማንበቤ ከልጅነቴ ጀምሮ ቃላቶች ይኖሩኛል ስነ ጽሁፍ ጽፍ ትምህርት ቤቱ ውስጥ ውድድሮች ላይ ብዙ ጊዜ አንደኛ ነበር የምወጣው እና 10ኛ ክፍል እንደውም የገጠምኩትን ግጥም አማርኛ አስተማሪያችን በጣም ዳይናሚክ የሆነ አስተማሪ ነበርና አማርኛ ገመቹ ገለልቻ ነው የሚባለው የወለጋ ሰው ነው 10ኛ ክፍል አማርኛ አስተምሮናል በጣም ጎበዝ ነው አንዳንድ ጊዜ እንደ ሁለተኛ ቋንቋ ራሱ ስቶች እንት ላይ ግራማቲካል ሎ ላይ ጠንካራ የሆነ ነው የሚኖርሽ አሁን ለምሳሌ ውጭ ሀገር ብትጽፊ እንግሊዘኛው ከሚያወሩት በላይ ያንቺ እንግሊዘኛ ቮካብላሪው ስትሮንግ ሁሉ ሊሆን ይችላል ይሄ ለሚሰራ ሰው ማለት ነውና 10ኛ ክፍል አንድ ስላድዋ የገጠምኩት ግጥም ስለነበር እዛ ላይ እንደ ቅኔ ነገር ጨምሬበት ስለሆነ እሱን በቅኔ እንትን ውስጥ እኔ ሳኩኝ ማለት ነው ስሰራው ፈተናውን የራሴ ግጥም ነው ሳይሆንና ተማሪው ግን ብዙ አላስተዋለውም በኋላ ነገሩ ትዝይላል ግን ግጥም ቅኔያዊ ሆኖ ጥል ያን እንዴት ነበር ነው እንትኑ ጦርነቱ ላይ እንደው ኢትዮጵያን ጀግኖች በሳንጃ በሰይፍ እየተዋጉ ባሉበት ሰዓት ጥሉ ውጊያው የዛን ጊዜ እንዴት ነበርና ጥል ያን ነው እንትኑ ግን ጣሊያን ነው ጥልያን የድሮ አባቶች አነጋገር ጥልያን ነው የሚሉት ስለዚህ ጥልያን ጊዜ እንዴት ነበር የሚል ነው ድምጼንም እየቀያየርኩ አማርኛ አስተማሪዎች እንዳነብ ያርጉ የብዙ ጊዜ ግጥምም ላይ ያው ይሄ እንግዲህ ከቤተክርስቲያን የምታገኙ ዕውቀት ነው ለኔ እዛኛው ላይ የሚጠቅመኝ ለስነ ጽሁፍም ቢሆን ለመናገርም ቢሆን የሚጠቅመው ይሄኛው ነውና ያንን ይደግፈዋል ያበለጽገዋል እንጂ አይቆጣው የሚቀር ነገር የለውም ብዙ ጊዜ የቤተክርስቲያን የጥንት ቅዱሳን ምንላቸው ለምሳሌ ዮሐንስ አፈወርቅ ብቲ ፍልስፍና የተማረ ነው እነ ጎርጎርዮስ ዘእንዝናንዙ ምንላቸው ጂኦሜትሪ ተማሩ ናቸው በቤተክርስቲያን ውስጥ እኮ ሁለቱንም ይዞ ነው የሚሄደው በሁለት በኩል የተሳለ ሰይፍ እየተባለ የሚነገረው እሱ ነው የእምነቱን ትምህርት አለ እንደገና ደግሞ የስጋዊው ትምህርት አለ መንፈሳዊና ስጋዊ ብለን በሁለት በእናየው እንችላለን ጥበብ ስጋዊ ጥበብ መንፈሳዊ ሁለቱን ባንድ ላይ አድርጎ ማስየር ስለሚቻል የቤተክርስቲያኑ ይበልጥ ተጠቅሞኛል ብዬ ነው ማስበው ከዚሁ ጋር ያይዘኝ መንፈሳዊ ትምህርትን ጠቀሜታ አንስተዋልና ወላጆች ለልጆቻቸው መንፈሳዊ ትምህርትን በምን አይነት መልኩ እንዲያገኙ ያድርጉ የሚለውን ነገር እዚሁ ያይዘናንሰው እንግዲህ ሁሉም በእምነቱ ልጆቹ እግዚአብሔር እንዲፈሩለት ይፈልጋል በእኛም እምነት ልጆች የእግዚአብሔር ስጦታ ናቸው የሚቀርበው መንፈሳዊ ትምህርት ነው መንፈሳዊ ትምህርት በሚማሩበት ሰዓት እግዚአብሔርን አውቆ ሰው ወደ ሌላው ዓለም ቢገባ ይሻላል ባዶ ሆኖ ከሚገባ አሁን ትልቁ የዓለማችን ችግርም ከሕፃንነት ጀምሮ ነው በእኛ ልጆችህን መጀመሪያ ላይ ለምሳሌ ምሳሌን አስተምራቸው ጥበብን አስተምራቸው ይላል የሚማሩት አሁን ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል የመጀመሪያ መጽሐፍ ቅዱስ ክፍል ነው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስንል ለምሳሌ ሰማይ በየትኛው ሰነ የሚጻፈው ዝም ብሎ አንድ ሰው በእንደሆነ በዚህ ሰብ ይጽፍ ይችላል አይደል ለመጻፍ ይህች ደግሞ ሰ አለች ምንድነው አምለሰት ሰማይ ብለስቲ ሰ ራሷ የትኛው ነች የሚደረገው ንጉሱ ነው ወይስ እቺ ሰነች ስቲ የምትደረግበት እቺኛው ሰነች ለምን ኒውሜሪካል ቫልዩ አለው እኛ ጋር ፊደሉ ኒውሜሪካል ቫልዩ አለው ኒውሜሪካል ቫልዩ ስንት ነች ለምሳሌ ሀ ሁ
ሂ ሃ ሄ ህ ሆ ብሎ ይማራል አንድ ልጅ ሲማር አብሮት ቁጥር አለ ሃ ግዕዝ ሁ ካእብ ሂ ሳልስ እያለ አሁን እየተናገረ ሃ ማለት አንድ ነች እያለ ነው ሁ ማለት እያለ ይቀጥላል እንደገና ውስጡ ገብተሽ ደግሞ በዴሲማል በፍራክሽን ለምሳሌ ሃ አንድ ነች ለ ሁለት ነች ሐመሮሃ ሶስት ነች እቺ ሃና እቺ ሐመሮሃ ልዩነት አላቸው እቺ ሃ ኒውሜሪካል ቫልዩዋ አንድ ነው እቺኛው ሐመሮሃ ደግሞ ኒውሜሪካል ቫልዩዋ 3 ነው ከዛ ሰስቲ ለምሳሌ 7 ነች ሰማይ ስትጽፊ በዚህ 7 ብሎ ሲጀምርልሽ 7 ሰማያት አሉ ውስጡ የምትገቢበት ደግሞ ራሱን የቻለ ጥልቅ ያለ ነገር አለው ለምሳሌ ሰማይ 7 ነው በክርስትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት 7 ሰማያት አሉ በአይሁድ እምነት 7 ሰማያት አሉ በእስልምና እምነት 7 ሰማያት አሉ በዚህ እንስማማለን ስለዚህ ሰማያት 7 ናቸው ስለዚህ ጽፊው ራሱ የትኛውን መጽሐፍ እንዳለብሽ ምድር ስቲ መሬት 4 ባህሪያት ናቸው በመ ማለት ሃለ ሃመ ሃ 1 ለ 2 አምሮሃ 3 መ 4 ባህሪያት አሉ ትምርቱ እዛ ላይ ነው ያለው ጥልቅ ነው ልጆቻችን ያን ቢጀምሩኮ መንፈሳዊ ትምርት ተምረው ሲያድጉ ያኛው እኮ አይቀርባቸውም አሁን የአሜሪካንም ሀገር አንዳንድ ሰዎች ቋንቋቸው እንዲያውቁ ያገርን ቋንቋ ቤተሰብ በሚያወራው ብቻ ይሁን አንድ ቋንቋ ያውቁ ቢፈልጉ አማርኛ ያውቁ ቢፈልጉ ትግርኛ ያውቁ ቢፈልጉ ኦሮምኛ ቢፈልጉ ጉራጌኛ ማወቅ አለባቸው ቋንቋቸውን ያኛው አይቀርም አንድ ጻል ለምሳሌ በሳይኮሎጂካል ጥናት አለ እስከ 6 ቋንቋ ሊችል ይችላል ሊማር ይችላል በልጅነቱ ስለዚህ ልጆቻችን ጭንቅላታቸው ብዙ ነገር ስላለው ያንን መንፈሳዊ ትምርቱን ቢማሩት እንዴት የበለጠ ያኛው ሊገለጽላቸው ይችላል ሁለት ደግሞ ነፍሳቸውን ትታደጊያለሽ አሁን ሁሉም ሰው ማወቅ ያለበት ልጅ ወልዶ ለማን ነው ለእግዚአብሔር ይሆናል ለዓለም ይሆናል ጥሩ ይሆናል ደግ ይሆናል የሚለው በጣም መታሰብ አለበትና ልጆች ደግሞ የሰጧቸውን ነው የሚባለው ነገር አለ አይደለ እንደ ነጭ ወረቀት የሚባለው እውነት ነው ነፍስ ሁለት አይነት አገላለጽ አላት ነባቢት ነፍስ የምትባልና ደማዊት ነፍስ ነባቢት ነፍስ የሰው ደማዊት ነፍስ የእንስሳ ሰውም ግን ያናለው ይሄ ልጅ እንደው በደመ ነፍሱ ነው ምንለው ነገር ይልማል እንስሳ ነው ማለት ነው ያችን ነፍስ አልተጠቀማትም ነው ራሽናል የምታረጋዋን ነባቢቷን ነፍስ አልተጠቀመም ለማለት ነው እና ኔቸር እና ነርቸር የሚባል ነገር አለ ለልጆቻችን በተለይ ስናስብ ኔቸር እና ነርቸር ይሄም ትልቁ ሳይኮሎጂካል ዲቤቴብል የሆነ ቃሎች ናቸው እነዚህ ሄቪ ቮካብለሪ ናቸው ነርቸር እኛ ሁለቱንም ነው የምንወስደው ሲወለድ ይዞት የሚመጣው አለ በዘር ይዞት የሚመጣው አለ በነገራችን ላይ ይሄንንም የጄኔቲክስ እና የኒውሮ ሳይንስ ተመራማሪዎች አረጋግጠዋል አንድ ህፃን ሲወለድ ዝም ብሎ አይደለም ከናቱ ከአባቱ ይዞት የሚመጣው ነገር አለ ልክ ደምና መልከም ይዞ እንደሚመጣው ሐሳብም አለው ነፍስ ነች ያለችው ነፍስ ደግሞ እኩል ናት የ90 ዓመት ሽማግሌ ነፍስና የ9 ወር ልጅ ነፍሳቸው እኩል ናት ነፍስ አትበላለጥም ዕውቀታቸው የሚበላለጠው ምንድነው ቀስ እያለ ያደገ በሚሄድበት ጊዜ ነውና ነባቢት ነፍስ ደማዊት ነፍስ ላይ ነው ዕውቀት የምትስለው ህፃናት እያስተማርናቸው ጥሩ ነገር እያስተማርናቸው ስንሄድ አይምሮአቸው ሁሉ ብሩህ እየሆነ ይሄዳል ስለዚህ በዛ መልክ ነው ያለውና ልጆቻችን መንፈሳዊ ዕውቀት ቢኖራቸውና እግዚአብሔርን ቢያውቁ የጥበብ መጀመሪያ እግዚአብሔርን መፍራት ነው በቃ ጥበብ ማለት ዕውቀት ነው ፊሎሶፊ ምንለኮ ፊሎምና ሶፊያ ምንለኮ ጥበብን መውደድ ነው ግን ያኛው ጥበብ ምንድነው የመንፈሳዊ ትምህርት ጥበብ ምንድነው የስጋዊ ጥበብ ምንድነው እና ልጆቻችንን በዚህ መልክ ቀርጸን ካሳደግናቸው ሀገርም ይጠቅማሉ ከቤተሰብ እኮ ነው የሚጀምረው ሀገርም ይጠቅሙ ለዓለም የሚጠቅሙ ሰዎችን ማፍራት ይቻላልና ልጆችን መንፈሳዊና ስጋዊ ዕውቀትን ሁለቱንም ማስተማር ይገባል የመንፈሳዊ ግን ይቀድማል ዘላለማዊ ስለሆነ እንደሱ ነው ማስበው ቃሉ ተሰማኝ ተማረው ሌላው መምህር ዘመናዊ ትምህርትን በመተማርበት ወቅትና ያበነትን ትምህርት በተማርክበት ወቅት እንደው የሐሳብ ግጭቶች ወይም ያልተስማማ ሐሳብ አጋጥሞ ያውቅ ነበር ወይ ከነበረስ እንደው በምን ፈታው ብዙ ነገር ሊኖራቸው ይችላል ከኔ ኤክስፒሪየንስ ከኔ ልምድ ግን ለምሳሌ 11 ያክፍል ስለ ኢቮሉሽን ባዮሎጂ አስተማራችን ቲቸር ሮማን ትባላለች ስለ ዳርዊን እሳቤ ኢቮሉሽን ቲዮሪ ዳርዊን the origin of the species በሚለው መጽሐፉ ላይ ስለ ናቹራል ሴሌክሽን ሲያወራ ያው በዘገምተኛ ለውጥ ነው
ሰው እዚህ ደረጃ የደረሰው የሚል ነው እሷን ላቀርብልህ ነበር እንደው በጣም ጥሩ ቆንጆ ነገር እሱ ነው አንዱ ትልቁ ነገር ማለት ነው ትልቁ ነገር እሱ ነው ሌላው የኛ ጸጉር ጥቁር ነው የፈረንጆች ጸጉር ነጭ ነው እሱ ደግሞ አንድ ራሱን የቻለ ነገር አለውና እንደዚህ አይነቶች የዛን ጊዜ የምጠይቃቸው ጥያቄዎች ነበሩ በተለይ የኢቮሉሽን ቲዮሪ ላይ ሰው መጀመሪያ ጎንብሶ ነው የሚሄደው ከዛ ቀና አለና ከዛ ቀጥ አለ ይሄ የመጨረሻው ኢቮሉሽን ደረጃ ነው ወይ የሚለው የኔ ትልቁ ጥያቄ ነበር ለአስተማሪዎቼ እስካሁንም ጠይቀዋለሁ በቃ ለቀኛ የመጨረሻው ደረጃ ነን ያለ ነው ኢቮሉሽን ላይ ሌላው ዛሬ ስጦታዎች አይንጠራሩ ዝንጀሮች አይንጠራሩ የት ነው ኢቮሉሽን የሚለው ማለት ነው አሁንም ድረስ ሰዎች ኳሽን የሚያደርጉት ይመስለኛል የሚገርምሽ ዳርዊን እኮ አሁን እዚህ በዩኒቨርሲቲው እንማረዋለን እንጂ ዳርዊን እኛን እኮ ያልሰለጠኑ ኢቮልቭድ ያልሆኑ ነጩ ቀድሟቸው ኢቮልቭድ የሆነ ነው ብሎ በተለይ the survival of the fetus በሚለው ኮንሰፕቱ 1884 ላይ በርሊን ኮንፈረንስ ተደርጎኮ ወደ አፍሪካ መጣው ዲሁማናይዝድ ወይም እንስሳ ማድረግ ሰውን ከሰውነት ማውጣት ኮንሰፕቶች መከፋፈል ኮንከር ማድረግ ዲቫይድ ማድረግ ኮሎናይዝድ ማለት አኔክስ ማድረግ የራሱን ቋንቋ ማስጣል የሌላ ካልቸር አምጥቶ መጨመር የሚሉት ኮንሰፕቶች እኮ ከነ ዳርዊን እኮ የተወሰዱ ናቸው ከነ ሬኒ ዴስካርት የተወሰዱ ናቸው እኮ አፍሪካ እኮ ምንም አይነት ኮንትሪቢዩሽን የለውም ነው የተባለው ለሌላው ዓለም ያደረገው ምንም ሂስቶሪካል ኮንትሪቢዩሽን የለውም ነው የሚለው ሌላ እንግሊዛዊ ያለ the father of modern history የሚባል እሱ ራሱ ይሄን ነው የሚልሽ አፍሪካ ካለው ሂስትሪው የኮሎናይዜሽን ሂስትሪ ነው ከዛ ውጪ ካላችሁ ግን ዳርክ ኮንቲኔንት ያለው እሱ ነው ጨለማ ነው የሚሉት እርግጥ ኢትዮጵያን ከዛ ውስጥ ገንጠል አድርገው የማውጣት ነገር አላቸው ግን ላልሽን ጥያቄ የሚጋጩ ነገሮች አሉት እነዚህ ግን ቀድመሽ አንድ ነገር ሙሉ ከሆንሽ ያኛው አይረብሽሽም አሁን ትልቁ ችግር ምንድነው ባዶ አሁን ይሄ ሻይ ባይዝ ወይ ውሃ ባይዝ ይሄን ንቃ የፈለክሽው ነገር ልትሞይ ትችላለሽ አሁን ግን ሙሉ ነው እዚህ ላይ ቢጨምሪ መፍሰስ ነው ግን ሙሉ ከሆነ ሙሉ ነው አንድ ነገር እና የትኛው እንደሚበልጥ ከልጅነቴ ጥሩ ትልልቅ መምህራን ቅድም ያልኩሽ መጋቢ ምስጢር አለቃ መሰረት የሚባሉ በጣም ድንቅ የሆኑ መምህር ነበሩ በጣም ድንቅ የሆኑ መምህር በቃ ያረፉት እኛው ጋር አርሲኮ አለቃ መሰረትን የሚያክል መምህር አባረገው አቡነ ሰላማን የሚያክል ስንክሳር የሚባል መጽሐፍ ታውቂያለሽ በኢትዮጵያ ቤተክርስቲያን የዓመት ታሪክ ያለው እሱን ሁሉ እኛ ጋር ነበሩ ታላቅ ከማረም በጣም ትልቅ አባት ናቸውና አሉ ልጆቻቸውም እዚህ ያሉ እና እነዚህ ሰዎች ነበሩ እና ጥያቄ ቢኖርኝ እነዚህን የመጠየቅ እድሉ አለኝ አሁን ጥያቄ የሚያድርብሽ ተፈጥሮ ወደ ሌላ ችግር የሚሄድብሽ ትምህርት ቤት ላይ ስትማሪ መልስ የሚሰጥሽ ሰው ካጣሽ ነው መልስ የሚሰጥሽ ሰው ካጣሽ ትጨነቂያለሽ እኔ ብዙ ጊዜ የማነሳው ነገር አለ ልጁ ትምህርት ቤት ሄደና ሰው የመጣው ከዝንጀሮ ነው ብሎ ተማረ ቤት ገባና አባቱን ሰው የመጣው ከምንድነው አለው ከዝንጀሮ ነው አለው ቲቸር አለው ልክ ናቸው ቲቸር አለው ምክንያቱም ከቲቸር ጋር አይከራከርም አባትየው አስተማሪ ያለው ትክክል ነው ይሄ ልጅ መልስ ሊያገኝ አልቻለም እና ከዝንጀሮ ነው የመጣ ነው አለው አዎ ጓዳ ገባ እናቱን ማዬ ሰው ከየት ነው የመጣው ከእግዚአብሔር እንዴ አባዬ እኮ ከዝንጀሮ ነው አለኝ እሱ የራሱን ዘመዶች ነግሮሃል እኔ ራሴን ዘመዶች ነግሬያለሁ ወከዳዋስ ነው እንግዲህ ኮንፊውዥን ምንለው ማለት ነው አሁን በዚህ እንትኑ ድብልቅልቅ ነው ባቢሎናዊ ነው ዝርው ነው ብትን ነው የዓለም ዕውቀት እኮ ስጋዊ ዕውቀት ጥሩ ነው ዓለማዊ ዕውቀት መጥፎ ነው ስጋዊ ዕውቀት ስትማሪ ጥሩ ነው መብራት መስራት አለ አይደል እንዴ እንደነ ኤዲሰን እንደነ አሌክሳንደር ቢል ስልክ አለ እነዚህ ነገሮች እኮ መስራት መንገድ መስራት ለሰው ልጅ የተለያዩ ነገሮች መስራት የሚጠቅሙ ነገሮችን ማምጣት ግን የሚጋጭ ኒውክሌር ደግሞ ትሰራለሽ የሰው ልጅ የሚጠፋበትን ትሰራለሽ ጦር መሳሪያ ይሰራል እና የሚጋጩ የሚመስሉ አሉ የሚጋጩም ናቸው ግን ለኔ ብልጫው ሃይማኖት ነው እኔ እስካሁን ድረስ ፀሐይ ትዞራለች እንጂ መሬት ትዞራለች አይደለም የነ ጋሊሊዮን ሐሳብ ይዤ ምክንያቱም ሳይንስ በየጊዜው ይቀያየራል ለምሳሌ መዳር ፍላት ናት ይልሻል ከዛ ይመጣና ራውንድ ነች ይልሻል ከዛ በኋላ እንደቺ ስኒኖችን ነው ስኒን የምትመስለው ካለሽም ሳይንስን እየተቀበልሽ ነው የምትሄጂው አንዱ ያመጣውን ሳይንስ ዲስፕሩፍ ታደርጊያለሽ ሳይንስ 5 ነገሮች ይኖሩታል የመጀመሪያው ኦብዘርቭ የፕሮብለም ነው ችግሩን ማየት ነው ጥሩ እኮ ነው ችግሩን ታያለሽ ከዛ ይሄ ችግር እንዴት ሊመጣ ቻለ ሃይፖቴሲስ የሚባል አለ
ዕውቀታዊ መላግምት ነው ዝም ብሎ ግምት አይደለም ሃይፖቴሲስ ዕውቀታዊ መላግምት ከዛ ሶስተኛ ደረጃ ወደ ኤክስፐሪመንት ነው ትልኪው ኤክስፐሪመንት ስትልኪው ዴታ ኮሌክት አድርጋለሽ ዴታው ይታይና የተረጋገጠ ነገር ሲመጣ ፎርሙላሽን ትገልጫለሽ ሌላው መጥቶ ሊያፈርሰው ይችላል ምድር 14 ቢሊዮን እድሜ ያላት ብሎ የሚለኝ ሳይንስ ይኖራል እንደዛው ደግሞ ሌላ ሳይንስ ኖ ይላሉ ከ10 ሺህ አይበልጣትም ይላሉ ሳይንቲስቶች ናቸው እነዚህ ሰዎች አማኞች አይደሉም ስለዚህ የኛን ይሄ በተለይ የኢትዮጵያ ትምርት መለዋለኔ የኢትዮጵያ ትምርት መለው አሁን በአብዛኛው ኦርቶዶክስ ጋብቻ ተከቶ ያለ ሁሉም ሊያቆም ይችላል ሁሉም እምነት ሊያቆም ይችላል ዓለም ከተፈጠረበት ጀምሮ የተገነባ ረቂቅ ዕውቀት አለ ይሄን ዕውቀት መጠቀም አለብንና የሚጋጫው ነገር ሁሉ መፍትሄ ተፈጥሪለታለሽና በተለይ አሁን የበለጠ ነገሮችን ሳይ መጽሐፍ ቅዱሳዊ የሆነውና ሃይማኖታዊ የሆነው አስተሳሰብ እንዴት ረቂቅና ታላቅ እንደሆነ ነው በየጊዜው መገነዘበውና እንደዚህ የሚጋጩ ሲኖሩ መምሮችም ስለነበሩኝ በልጅነቴ መልስ አግኝቻለሁ ብዙ ሰብስቤያለሁ አሁን ደግሞ በራሴ አቅም ደግሞ በግራም በቀኝም ብዙ ነገሮችን አያለሁ ደግሞ እግዚአብሔርም ይገልጣል እውነት ነው እሱ ደግሞ አንዱ ነው አንተ ድለኛ ሆነ አባቶችን መጠይቃቸው ኖረው መልስ አገኘ አሁን ደግሞ የኛ ልጆች አድገው ወደ ሌላው ዓለም ሲሄዱ ትምርት በሚማሩበት ሰዓት እንደዚህ አይነት አጣብቂኝ የሆኑ ጥያቄዎች ህይወታቸው ላይ ያጋጥማቸዋልና እንዴት አርጋው ይሄንን ግልጽ ያድርጉ ለራሳቸው በምን አንደርስታንድ ያርጉት ትላለ ትልቁ ኃላፊነት ወደ እምነት አስተማሪዎች ጋር ሊሆን ይችላል ብዬ አስባለሁ በእምነቱ ብቻ አይደለም አሁን ጥያቄ የመጣው ልጆች ላይ አጠቃላይ ስርዓት በመንላቸው ስነጓራይ በመንላቸው የሶሻል ተብለው በሚጠሩት ማህበራዊ አኗኗር ጀምሮ አንድ ህፃን ልጅ ለምሳሌ ጾታዊ ምንድነው ብሎ እንዲጠይቅ የሚያደርጉ እሳቢዎች ምድር ላይ የመጡ ነው ያሉት በጣም የሚያስደነግጡ ናቸውና ልጆችን በጣም በታነጸ በፈሪሃ እግዚአብሔር ማሳደግ በጣም ወሳኝ ነገር ነው ቅድም ያለው ነገር አለ ኔቸር እና ነርቸር ያልነው ሁለቱም ይጠቅማል በኔቸር ከቤተሰብ ይወሰዳል ነርቸር መታሪው ደግሞ አንቺ ነሽ ልጅሽን መምራት መጀመሪያ ግን ቤተሰብ ራሱ መምራት አለበት ልጆቹን ለመምራት አሁን የተጠኑ ጥናቶች አሉ አይደለ ባንዱራ ጥናቶች በልጆች ላይ የተጠናው ሳይኮሎጂካሉ ልጆች ያዩት እንደሚያደርጉ ለምሳሌ ቤቱ ዘግተውባቸው ያሳዩዋቸዋል ያላዩ አሉ እየቀጠቀጠ ዶል ቦቦዶል የሚባለው እንትን እየቀጠቀጠ ያሳየ ከዛ በኋላ ልጆች ልክ እሱ ያረጋውንም ያረጉ ያላዩት ደግሞ ላያረጉ ይችላሉ ፊታቸው ሊሸፍኑ ይችላሉ ልጆች ያዩትን ነው የሚያደርጉት ከቤተሰብ ነው የሚማሩት ጥያቄም ቢያነሱ በግልጽ ማነጋገር ያስፈልጋል ልጆችን የሚያቀደሙ ሰውን መጠየቅ ያስፈልጋል ጥያቄ ደግሞ ከባድ ነው ግን እንደ ሁኔታው መመለስ ነው እኔ አንድ ልጅ ምን ብላ ጠየቀችኝ መሰለሽ እዛ አሜሪካን ሀገር ነው ምግብ ሲነሳ መጀመሪያ አዋቂዎች ማንሳት ጀመሩ ከዛ ጠየቀቻት ለምንድነው አዋቂዎች መጀመሪያ የሚያነሱት እኛንም ማንሳት ያለብን አለች ልጅቷ እሺ ሂጅና መምህርን ጠይቂ አለቻት እሷ መልስ የላትማ ከዛ ቤት ይመጣችና ለምንድነው መምህር ትልልቆች መጀመሪያ የሚያነሱት እኛ ኋላ ምናነሳው አለች አሁን ለዚህ መልስ ለመስጠት ለዚህ ህፃን ልጅ ዝም ብለሽ ሌላ ውስጥ አትገቢም ቤቲ መጀመሪያ ከናትሽና ካንቺ መብላት የጀመረው ማን ነው አልኳት እናቴ ነች ለዛ እንደዛ ነው አልኳት ግን መልስ አይደለም ለልጅቷ የምትመልሽው ይሄ ነው ያኛው የማክበር ጉዳይ ነው አክብሮት ነው በእኛ እንግዲህ ጥያቄ ግን አሜሪካ ውስጥ ነው ቅድሚያ ለልጆች ደግሞ ስለዚህ የተለያየ ነገር ሌዲስ ፈርስት ልትቻለሽ የተለያየ ነገር ታመጫለሽ ከሃይማኖቱ አቋያ ግን ብዙ ነገሮች አሉትና ልጆች እንደምንነግራቸው መስመር ልናስይዛቸው እንችላለንና ቀደም ያልነው ነው እግዚአብሔርን እንዲያውቁ ካደረግናቸው አንቺ ስትጸልይ ነው ልጆችሽ አብረውሽ የሚጸልዩት ጸሎት አታረግም እንዴ እሱ ሳይጸልይ ጸሎት አታረግም እሱ ተቀለል ብሎ ተኝቷል እኮ ታዲያ ምኑን ነው የሚማሩት የትኛው ነው የሚማሩትና እንገር ሳይሆን ማድረግ ይባላል ልጆች እንዲወስዱት ቃል ከሚናገረው ድርጊት የበለጠ የሚባለው አይነት ነው ስለዚህ ልጆች ያዩትን ነው የሚያደርጉትና ቀደም እንዳልነው በውስጣቸው ህግ አለ እግዚአብሔር ህግን በውስጣችን አድርጓል እግዚአብሔር በውስጣቸው መንፈሱን አድርጓል ከዛ ደግሞ የቤተሰብ ኃላፊነት ስላለ ልጆች በዛ መልክ ነው ማደግ ያለባቸውና ህፃናትን አትከልክሉ ወደኔ ይምጡ ይያለ እግዚአብሔር ራሱ እንደሚወዳቸው ስለሚናገር የተወደዱ ልጆች የተወደደ ሰው ሆነው እንዲያድጉ ትልቅ እንዲሆኑ ማድረግ የቤተሰብም ዋናው ኃላፊነት ነው ያምናለሁና ከአስተማሪዎችም ደግሞ መጠየቅ ከእውነተኛ አስተማሪዎች እሱም ጥሩ ነገር ያደርጋል ብዬ አስባለሁ እንጂ የዓለም ትምህርት ኮንፊውዝድ ነው የሚያደርገው
ብዙ ነገሮች ድብልቅልቅ ያሏቸው በተለይ ወደፊት ሁሉ ነገር እየመረረ ነው የሚመጣው ትምህርት ቤት የሚማሩት ነገር ትምህርት ቤት ነው ብዙ ሰዓት የሚያሳልፉት ቤት ውስጥ መጥተው ትንሽ ሰዓት ነው ስለዚህ ትምህርት ቤት ውስጥ እኛ እንኳን በዚህ ታድለናል ወደዚህ አካባቢ ግን ሌላው ዓለም እኮ ብዙ ነገሮች ከባድ ናቸውና ልጆች አሁን በተለይ ጌም ሶሻል ሚዲያ የሜንታል ኢልነስ ተጠንቷል ብዙ ሰዓት ቲክቶክ ላይ የሚያሳልፉ ሌላ ቀርቶ ቴሌቪዥን ላይም ወይም ሌሎች ላይ ብቻ አጠቃላይ ስልክ ተሰጫቸውና ዝም ብሎ ምናምን ብለህ ጌም ተሰጫቸውና ወደዛ ታረጋቸዋለሽ በዛ ሰዓት ግን አንደኛ ለሜንታል ኢልነስ ይዳርጋል ሁለት በጣም ብዙ ወንጀሎች አሉ ውጭ ሀገር ጌም አይተው ትልቅ ወንጀሎች የሰሩ አን CNN ላይ ማን ፕሮግራም ነበር what is in killer's mind የሚል እና አንዴ አይቻለው ጌም ላይ አይቶ እናትና አባቱን ምን ነው ልጄ ምን አደረኩ ያለች እናቱ ጌም አይቶ ይገደላል በኋላ ነው የተቆጨው ውጭ ሀገር ብዙ ነገሮች እንትን ያደርጓቸዋል እንደገና ደግሞ የቡሊንግ የተለያዩ ነገሮች ወደማይሆን አቅጣጫ ለወስዳቸው ስለዚህ ልጆችን ኮንፊደንስ እንዲኖራቸው አድርጎ ማሳደግ ያስፈልጋል በጣምም ሶፍት ማድረግ ልጆችን ዝም ብሎ ንቅ ማድረግም ጥሩ አይደለም ጠንካራ ነው ይሯሯጥ ይውደቅ ይነሳ ይጫወት ያ ራሱ ሌላ ነገር ጨዋታ አሁን እኮ እንትን ላይ ብቻ ሆኗል ጌም ላይ ሆኗል አንደኛ ማይንዱ ሙሉ በሙሉ እዛ ላይ ነው ኮንሰንትሬት የሚያደርገው ብትጠሪው አይሰማም ይዞ ጌም ምናምን አይሰማም በአስሬ ነው ሊሰማ የሚችለው ስለዚህ ክሪቲካል ቲንኪንግ እንዲሞት እየተደረገ ነው ያለው በነገራችን ላይ በአሁን ሰዓት ብዙ ኮንሰፕቶች አሉ the days of critical thinking ይባላል ይሄ ራሽናል የሆነ አስተሳሰቦች እንዲህ ብቻ እንዲያውና እንዳያስቡ በቃ በሶሻል ሚዲያው ላይ ብቻ እንዲወሰኑ የማድረግ ስላለ ቤተሰብ የሚመከረው የድሮ አይነት ነገሮችን ባላንስ ማድረግ ነው ብቻ የሚያስፈልገውና በሱ መልኩ ነው መሆን ያለበት በያምናለው አምለሰት ትልቅ ሐሳብ ነው ትልቅ ምክር ነው ግድ ማድረግ ይጣቅማል ልጆቹም ሰው ማድረግ ያስፈልጋል ልጆችን በራሳቸው እንዲደገፉ ቤተሰብ አንደኛ አይለቃቸውም አሁንኛ አካባቢ ዩኒቨርሲቲ ረቀው ለበሄዱ ዞሮ ነው ይመጡት እዛው አካባቢ ቀይረው ከቤተሰብ መራቅ አይፈልጉም ሁሉንም ነገር ጠብቆ ነው ማድረግ የሚያስፈልገውና አሁንም ዞር የምነግርሽ እግዚአብሔር መፍራት በቃ የሚለው ነገር እንዲኖራቸው ያስፈልጋልና እንዲያነቡ በመጽሐፍ ቅዱስ እንዲያነቡ እግዚአብሔር እንዲያውቁ ማስተማር ደግሞ በቤተክርስቲያን በአካባቢ ቤተክርስቲያን ደግሞ ኃላፊነት አለበት ሌሎችም የእምነት ድርጅቶች ኃላፊነት ይኖርባቸዋል በየአካባቢያቸው እኔ ያለሁበትን እምነት ብዙ ጊዜ በዛው ስለምናገርና ቤተክርስቲያን ኃላፊነት አለ ልጆችን በደንብ አድርጎ መንከባከብ ህፃናት በጣም ብዙ ነገር ያስፈልጋቸዋልና ነገ ሀገሪቱ የምትገነባው በእነሱ ስለሆነ ጥሩ አድርጎ ማሳደግ ነው ፉት ያልነውን እኮ ነው እንትፍ ምንለው ውሃ ፉት ብዬ እንትፍ ብል ውሃ ነው ቡና ፉት ብዬ እንትፍ ብል ቡና ነው ስለዚህ ልጆቹም በዛ መንገድ በመነግራቸው መንገድ ነው የሚሄዱትና ስንዴ ዘርቶ እንክርዳድ የሚያጭድ የለም ብርቱካን ተክሎ ሎሚ ኮምጣጣ የሚያበቅል የለም ስለዚህ መልካም እንደ ቤተሰብ መልካም ልጆችን ማፍራት እግዚአብሔርን የሚፈሩ ሰውን የሚወዱ በቃ ይሄ ነው ሰው ማለት ይሄ ነው እግዚአብሔርን የሚፈራ ሰውን የሚወድ እና በዚህ መንገድ ነው ሊሆን የሚገባው ጥሩ በጣም ደስ ይላል እግዚአብሔር ይመስገን ሌላው መምህር ዘመናዊ ትምህርትን እስከ ከፍተኛ ደረጃ ድረስ ተመረሃልና ምን አይነት ትምህርቶችን እንደወሰድክ ምን አይነት ትምህርት ደረጃ እንዳለ በዚሁ አያይዘን እንግለጸው ጥሩ ትምህርት ሞካክራለሁ ከትምህርት ሁሌ መማር ይመስለኛል ሞካክራለሁ እንዳልሽው ነው ዘመናዊ ትምህርት ተብሎ ይጠራል እኔ ወደ ስጋዊ ትምህርት በሚለው ወስደዋለሁ ስጋዊ ትምህርት ልንለው እንችላለን ይጠቅማል ትምህርት መማር ቀደም ስናነሳ መድኃኒታችን ኢየሱስ ክርስቶስ ትምህርት ቤት ሄደ ብለን አንስተናልና እና እኔም እንዳነሳውልሽ ቀደምም ብዙዎቹ የቤተክርስቲያን ሊቃውንት ምንላቸው ሁሉ የተማሩ ናቸው አላልኩሽም እና እኔ ያን እንትን ስለማስበው መሆንም መከተልም ስለመፈልግ የአባቶችን መንገድ ፍኖት እዚህ ሀገር መጀመሪያ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የተማርኩት የቴዎሎጂ ትምህርት ነው ውጪ ከሄድኩ በኋላ መጀመሪያ ላይ ጆይን ያደረኩት ሃዋርድ ዩኒቨርሲቲ ነው እዛ በማስተርስ የተማርኩት ትምህርት አለ ወል ሪሊጅን ኤንድ ሊትሬቸር የሚል ሁሉንም የዓለም እምነቶች ያጠናሁበት ነው ከዚህ ከሄድኩ በኋላ ይሄኛው ዲግሪን ጨርሼ ስለሄድኩ በአገልግሎት ነው የሄድኩት እዛ የመማርም ተስላለኝ GRE የሚባል ፈተና አለ ወደ ማስተርስ ለመግባት የሚወሰድ ፈተና አለ እሱን ወስደሽ የመግባት ስላለ በማስተርስ እሱን ኤግዛም ወሰድኩኝ እና እዛ ጆይን አረኩኝ 2006 ላይ እዛ ገባሁ በፊሎሶፊ እና ወርልድ ሪሊጅን ሊትሬቸር በእነሱ የማስተርስ ትምህርት ተማርኩኝ
እዛው እንደገና የሊደርሺፕ ትራንስፎርሜሽናል ሊደርሺፕ በሚል በሱ ዶክትሬቴን ሰራው ከዛ እንደገና ሌላ ትምህርት ቤት በመሄድ ሌላ ዶክትሬት ሰራው በአርኪኦሎጂ ከዛ ደግሞ አሁን ተመልሼ እዛው ነው ያለሁት አፍሪካን ስተዲስ ላይ ያጠናው ነው ያለሁት ብዙ ነገር ነው ማጠናው አፍሪካን ስተዲስ ላይ ስለ ፊልም ሁሉ አጥንቻለሁኝ አዎ ስለ ፊልም ሁሉ አጠናለሁ የአፍሪካን ፊልም የአፍሪካን ሊትሬቸር እነሱን ሁሉ እናጠናለን እነሱ ሁሉ እንመለከታለን ብዙ ነገሮች አሉት እና በአብዛኛው የሪሰርች ማድረግባቸው ብዙ መንገዶች አሉና አንትሮፖሎጂ የሚባል ትምህርት አለ ከዛ በተለያዩ መንገድ ደግሞ ወስዳቸው ከዚህ ተጨማሪ በሰርቲፊኬት በመናምን ከተለያየ ዩኒቨርሲቲ ወስዳቸው ደግሞ አንዳንድ መፈልጋቸው ነገሮች ይኖራሉና ካውንስሊንግ የመሳሰሉ ሶሲዮሎጂ የተገናኙ ናቸው እና እነዚህ ሁሉ እየተማርኩ ነው ያለውትና ያው ለብቻ ነው ይቀጥላል ብዙ ሰው አሰማርተ ነው የሚመስለው እንደ አንድ ተቋም ወይ ድርጅት እንጂ አንዳንድ ሰዎች አው ስንሳ ነው የምትተኛው እኔም ልመጣ ነበር ጥያቄዎች አሉ እንደዚህ አይነት ይጠይቁኛልና ያው ከልጅነታችን እኛ እንቅልፍ ብዙም አይደለንም እዛ ይለመርነው አለ መመሪያ አንድ ሰዓት ነበር የሚተኙት እኮ አባ ሰላማ እኛ ልጆች ሆነን ጸሎት ያደርጋሉ እሳቸው ቀን ስራ ላይ ናቸው ወይ ያነባሉ ወይ የተለያየ ነገር ያደርጋሉ ማታ ከተማርን በኋላ ከምሽቱ 4:00 ላይ ጋደም ይሉና ልክ ሚድናይት 6 ሰዓት ለሊት ተነስተው በዛው ጸሎት ያደርጋሉ እኛ 11 ሰዓት ለሊት ተነሳለን ዴሊ በየቀኑ ከዛ ቤተክርስቲያን እንገባለን ሰባተ ነገ የሚባል ጸሎት አለ እሳቸው ግን የሚተኙባት ያነውና እኛም ትንሽ የለመድናት ልምድ ስላለች እንቅልፍ ብዙም እንትን አይለንም ስለዚህ ጊዜ ያለ ማለት ነው ጠዋት ተነስተሽ ስራ ከጀመርሽ ሰፊ ነው የሚሆነው ቀኑ ጭንቅላት ውስጥ ራስ ቦታ ለሁሉም አይነት እሱ እንግዲህ የቤተክርስቲያኑ ትምህርትን ያሰፋው አንጎል እኮ እንደ ከስፖርት እንትን ጋር ያይዘው አናሎጂ አውጥተውለታል እሱና አምለሰት ልታዩት ይችላልሽ ለምሳሌ ማንበብ አንጎልን ቢሸመግል እንኳን ሰውየው እንደ ኤክሰርሳይዝ ነው ያጠነከ ንባብ ሲያቆም ደግሞ እየኮመሸሸ ነው የሚሄደው ይሄ ጥናት ተደርጓል ስለዚህ የሰው ልጅ ይችላልና በጣም ይሄ ትልቅ ነገር የስንፍና ምልክት ነው ስለዚህ ብዙ ሰው እንኳን ያን የሚያረጋ አይመስለኝም ግን በሰዓት ነገሮችን ማስሄድ እንደሱ ጥሩ ነውና ጊዜ ሰፋ ይላልና አንዳንድ ሰዎች ለአንተ 25 ነው የተሰጠው ይሉኛልና ግን ይመስለኛል እግዚአብሔር ያዳላም ሁሉንም በተራ ነው ማድረግ ደግሞ ጥሩ እንደሱ ሲሆን ነገሮች የተሳኩ ይሆናሉና ያ ወደፊትም እንግዲህ መቀጠላቸው ይኖር ይችላሉ ግን በአብዛኛው አሁን መጽሐፉ ላይ ስለሆነ ማተኮረው ብዙ ነገሮች ሐሳብ ስላገኘሁኝ በአርኪኦሎጂ ትምህርቴም በአንትሮፖሎጂውም በሶሲዮሎጂውም በፍልስፍናውም በሪሊጂየስ ስታዲውም በእነዚህ ብዙ ያየኋቸው ነገሮች ስላሉ ወደፊት የኢትዮጵያን ልጆች ይጠቅማል ብዬ የማስበውን ነገር ለመጻፍ ሞክራለሁ እንግዲህ የሁሉም ጸሎት ይርዳኝ አሜን እንጸልያለን ጸሎት አለ ለሱ ሐሳብ አለኝ ኢትዮጵያ ልጆች እንደው ዝም ብሎ እንዲቀሩ አልፈልግም እኔ የኢትዮጵያ ልጆች ኮምፒቲቲቭ መሆን አለባቸው አንድ እንደውም ታላቅ ሐሳቤ ግሬት ማይንድስ የሚላስ ፕሮግራም መርሃ ግብር ጀመራለሁ ብዬ ነበር የኢትዮጵያ ልጆች በጣም ጎበዞች ናቸው ከማንም የሚያንሱ አይደሉም ስለዚህ እንዴት ነው ከሌላው ዓለም ከአውሮፓም ልጆች ይሁን ከአሜሪካም ልጆች ተወዳዳሪ መናረጋቸው አሁን ከአፍሪካ ጋር እንኳን እንዴት ነው ምን ያህል ነው ልንወዳደር የምንችለው ኤጁኬሽን ሊሆን ይችላል በሌሎችም መንገዶች ሊሆን ይችላልና ይሄ ነገር በጣም እንትን ስለሚያሳስበኝ ወደፊት በቃ ትንሽ ፍንጭ መስጠት የሚላል በስራ ነው አንድ ሰው ሊለወጥ የሚችለው ስለዚህ እሱን ሐሳቤ እንዴት ልንጨምር እንችላለን ብለን ማሰብ አለብን መፋቀር መዋደድ አለብን ከሀገር አልፈን ለአፍሪካ ከአፍሪካ አልፈን ለዓለም ልንጠቅም የሚችል ነገሮች ማምጣት ይቻላልና ይሄንን ማዘጋጀት ነው እንግዲህ የመንግስትም የሁሉም ሲቪክ የሚባሉ ተቋማት ሁሉ ትውልዱ በሰላም እንዲኖርና ሰርቶ ነጋዴው ነግዶ ገበሬው አርሶ ተማሪው ተምሮ ሐኪሙ አክሞ አስተማሪው አስተምሮ ጋዜጠኛው መልካም ነገሮችን ሁሉ ሰርቶ በአጠቃላይ በሁሉም ሞያ ትልቅ መሆን ስለምንችል ያን ሐሳብ ማምጣት ስለፈልግ መማራቸውም ብዙ ነገር ለመሰብሰብ ነው ንቦች ከብዙ አበባ የሚሰበስቡት ነገር ማሩ መድኃኒት አይደለም የሚሆነው ስለዚህ ከቻልኩኝ እንደዚህ አይነት መድኃኒት ትንሽ ማድረግ ብችል ነው ሐሳቤ እንደዛ ነው በጣም አለ እንጂ ወደ መሬት አወርድልንና ይነሳቤ ሁላችንም እናገኝ እውነት ነው ሌላ መምህር ኑሮህን እንግዲህ ለረጅም ዓመታት በአገረ አሜሪካን አድርገሃልና መንፈሳዊ ለሆነ ሰው
በአሜሪካን ሀገር መኖር ምን ይመስላል የሚለውን ነገር ደግሞ እስቲ አጫውተን። እሺ ጥሩ ነው አምለሰት። አሜሪካ በጣም ጥሩ ሀገር ነው። ለሰነፍ አይመችም። አሜሪካ ለሰነፍ ተኝቶ ሞርጌጅ ምን ሊከፍል ነው? ቤት ኪራይ ምን ሊከፍል ነው? ስለዚህ ይሄኛው ድንገት ሊያጥላላው ይችል ይሆናል። ምክንያቱም መሮጥ አለብሽ፣ መስራት አለብሽ። ሄዶ ቁጭ ብሎ እንዲሁ ዝም ብሎ በተለያዩ ነገሮች ላይ ከማሳለፍ ያገሩን ነገር መጠቀም ይቻላል። ትምርቱን መማር ይቻላል። የነሱን ሲስተም አዳፕት ማድረግ ይቻላል። ምክንያቱም ትልቁ ነገር እኮ ሰዎች የሰሩትን ከሰዎች እኮ መማር ይቻላል። እንኳን ከአሜሪካ ጥሩ ነገር ነው ከሰሳለ ተማሪ ትችያለሽና አሜሪካ ረጅም ጊዜ ነው ቆየሁት። እኔ ወደ 24 ዓመት ቆይቻለሁኝ። አብዛኛው ያው ትምህርት ቤት ውስጥ ነው ማሳልፈው። አማርኛ አልጠፋብ? አማርኛ አይጠፋብኝ። ወለም ማይለም ዘለም አይጠፋም። እንደውም የቤተክርስቲያኑ ደግሞ ሁሉ ጊዜ ስላለ ማለት ነው። ለቡይ ስቴት ዩኒቨርሲቲ እንትሮ እንደነኝ የሰራሁት እንደውም በአማርኛ ላንጉዌጅ ኤንድ ሊትሬቸር እዛ ቀርጬ ቡይ ስቴት ዩኒቨርሲቲ ውስጥ ከዚህ አማርኛ እንዲማሩ የተወሰነ ጊዜ ይማሩ ነበር። ሊትሬቸሩንም አማርኛውንም እንደውም እኔ ራሴ አስተምር ነበር። እውነት? እኔ ራሴ አስተምር። አሜሪካኖች ናቸው የሚማሩት፣ እነሱንም እናስተምር ነበር። እና ሌላው ራሱ ሃዋርድ ዩኒቨርሲቲ ለምሳሌ የአርሊ ኢትዮጵያን ክርስቲያኒቲ ሊትሬቸሩ ይጠናል ለማስተርስ እና ለዶክተሬት። እሱን አሁን እዛ ይሰጣል። እና አሜሪካን ሀገር እንዳልኩሽ ነው ጥራገረ በላ የሚለው በደንብ ያለበት ነው። እዚህም ቢሆን እንደዛ ነው። አሁን ባለው ሁኔታ እንዴት አድርገሽ ነው ኑሮ ልታሸንፍ የምትችይው? አንድ ስራ ብቻ ሰርተሽ ማችበት ነው። አሜሪካን ሀገር አብዛኛው ሰው 16 ሰዓት ይሰራል። 16 ሰዓት ይሰራል። እኔ ዋና መልእክቴ ምንድነው? አሜሪካን ሀገርም ለሚኖሩ ኢትዮጵያ ውስጥም ለሚኖሩ ሰዎች በመንኖርበት ቦታ እግዚአብሔርን አምልከን ኑሯችንን በደስታ ማድረግ ይገባል። ማማረር የለብሽም። አንድ አባባል አለ ስለ ሪፍሌክሽንሽ ኦብዘርቬሽንሽ መልሶ አንቺ ነው ይመጣ። ለምሳሌ አምለሰት መስታወት ፊት ብትቆም ማን ነው የምታየው? አምለሰትን ነው። እኔ መስታወት ፊት ብቆም ማየው ማን ነው? ራሴን ነው። እዛም ያሉ ሰዎች ድንገት በመስታወት ወይ ራሳቸውን ነው። የራስሽ ሪፍሌክሽን ነው። ፈገግ ስቲ ፈገግ ይላል፣ ኩስትር ብቲ ኩስትር ይላል። ያንን ነጸብራቅ ታይዋለሽ። ያለሽበትን መለወጥ። ሁለት ሰዎች ጭቃ ውስጥ ገብተዋል ማታ እና ጭቃ ውስጥ እየሄዱ ይሄ ጭቃ ያለ ያማራል፣ ምንም ለውጥ አያመጣም። ያኛው ደግሞ ቀና ብሎ አቤት ከዋክብት ይላል እየሄደ። እንትናቸው ይለያያል። አንድ ጠለቅ ያለ የሁለት መነኮሳት ታሪክ ልንገርሽ፣ ለነሱም ጥሩ ነው። ይሄ ይጠቅማል። ኃጢአት ሰሩ። ሁለቱም ኃጢአት ሰሩና ንስሐ እንግባሉና ሱባኤ ገቡ። ሁለቱም ሱባኤያቸውን ጨርሰው ኃጢአታችን ይቅር ብለው ወጡ። ያንዱ ሰውዬ ፊት ያበራል፣ ያንዱ ሰውዬ ደግሞ ዳምኗል። አሁን እኛ ፍርድ ብንሰጥ ጀጅመንታል ብንሆን ማለት ነው አይተናቸው የዚህኛውን ተቀብሎታል የዚህኛውን አልተቀበለው ነው ምንለው አይደል? ከፊታቸው አቋያ የሁለቱንም ግን ተቀብለዋል ይላል እግዚአብሔር። ጸሎታቸውን የሁለቱንም ተቀብሏል። ታዲያ የዛኛው ፊት ለምበራ የዛኛው ስለምንድን ነው ይዳመነው ሲል ይሄ ፊቱ የበራው ቀጥታ ገነትን እያየ የገነት ብርሃን እየተሳለበት ምን እያለ ነበር የሚጸልየው? ከዚህ ገነት አታውጣኝ ወደዚህ ገነት አግባኝ እያለ ነው። እዚህ ገነት ውስጥ አኖረኝ ይቅር በለኝ ነው። ያኛው ደግሞ ሲኦልን እያየ ከዚህ ሲኦል አውጣኝ እያለና ነጸብራቅ የምናየው ነገር ማለት ነው። ደሞችን ሰምቶ ሎፍ አትራክሽን እንዲ እንዳይመስላቸው ሎፍ አትራክሽን ሌላ ነው። እሱ ከሌላ ጋር ነው ግንኙነቱ። እንደ በኋላ ካንሳ ነው እና ይሄኛው ምንድነው እንደ ምታርጊውን ነገሮች የሚያሳይ ነው። አሜሪካን ሀገር ያለው ኑሮ እየኖረ ሰርቶ እየበላ ዘመድ እየረዳ እስካለ ድረስ በዛ ደግሞ ደስታንም ፈጥሮ መኖር አለበት። እግዚአብሔር ካለ ሃፒነስ አለ፣ ደስታ አለ። ብዙ ሰዎች ግን ምንድነው በማጉረምረም ውስጥ ነው የሚኖሩት። እስራኤላዊ የምድረበዳ ህይወት እንለዋለን። እሱን ያው ምድረበዳው ህይወት ነው የምለው። ምድረበዳው ህይወት ምንድነው? በረሃ ውስጥ ሆነሽ በጣኒውስ በረሃ በቃዴስ በርኔ እግዚአብሔር መናን እያወረደ እየመገባቸው ይሄ መና ሰለችን አየሽ በረሃ ውስጥ። ስለዚህ እግዚአብሔር በሚያመሰግነው ህዝብ ነው ደስ የሚለው። ማመስገን ትልቅ ነገር ነው። ማመስገን ስታመሰግኝ ይሞላል። የጎደለው ብቻ አለ። ራሱ በእኛ እምነት ጸሎት ስንጀምር እኮ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ አለ ምንለው ምስጋና ነው የሚቀድመው እንጂ አባቴ ሆይ እንጀራ ስጠኝ አለ። መሃል ላይ ነች ያለችው የዕለት እንጀራዬን ስጠኝ። መጀመሪያ ማመስገን ነው። ስለዚህ ያለንበትን አውሮፓም ውስጥ የሚኖሩ ኢትዮጵያውያን
በአረብ ሀገር የሚኖሩ ኢትዮጵያውያን ቢያንስ ዛሬ እኮ የሰው ልጅ ኑሮ እኮ ዛሬ ነው ነገን እኮ አናቃተም ስለዚህ ዛሬ ላለው ነገር በዛሬ ደረጃ ተመስገን ነው ዘመድ ረድቶ ወገን ረድቶ ተምሮ መሄድ ስለዚህ የአሜሪካ ህይወት ኑሮ በአሜሪካ ምንላቸው ነገሮች አገርሽ ነው አገርሽ ይናፍቅሻል የተቀበረበት ሁሉም ሊናፍቀው ይችላል ያሉበትን ግን ለውጦ መኖር ነውና በእኛ እንዳባባል አለ ሰብ ይቀድሶ ለመካን መካን ይቀድሶ ለሰብ ሰው መካን ቦታን ሊለውጠው ይችላል ቦታ ደግሞ ሰዎችን ሊለውጣቸው ይችላል ዋናው ግን እግዚአብሔርን የያዘ ሰው ሁሉንም ለራሱ ሊስማሙ አድርጎ ማድረግ ስለሚችል በአሜሪካን ሀገርም በአውሮፓም ሀገር በየትኛውም ሀገር ብንኖር ያለንበትን ቦታ ዋጅቶ መኖር ስለሆነ ሁሉንም መልካም ማድረግ እንችላለን ወደሚለው ሐሳብ ስለሚሄድ ሁሉም ዓለም የእግዚአብሔር ነው እኛንን እኮ ዲማርኬሽን የሰጠ ነው ይሄኛው ኢትዮጵያ ነው ይሄኛው ኬንያ ነው ይሄ አሜሪካ ነው ይሄ ሜክሲኮ ነው ያለው ኮኛነን መላው ምድር እኮ እግዚአብሔር ነች እሱ ነው የማይገባው እዛ ሀገር እንደዚህ ሆነሽ መላው የእግዚአብሔር ነው የኢትዮጵያ አንበሳና የኬንያ አንበሳ ቢገናኙ ስለ ዲማርኬሽን አያወሩም የአውስትራሊያ ነብር ቢመጣ ከየት ነው የመጣው አንተ አይባልምና እኛንን ሰዎች እኮ ነን እግዚአብሔር የሰጠንን በረከት ርቀን ክፉዎች ሆነን አንዱ ለአንዱ ጠላት ሆኖ የሚኖረው እንጂ እግዚአብሔር እኮ በቃ በዚች አለ ፀሐይ እኮ ዛሬ አወጣ ለኔ ብቻ አይደለም ለሁሉም ነው ጨረቃን ያመጣል ለሊት ለሁሉም ነው እንኳን ለሰው ለእንስሳት ለአራዊት ነውና በዚች ምድር ላይ ተዋዶ መኖር ቦታን ደግሞ ቀድሶ መኖር የሰው ልጆች ዋና ነገር ነው እግዚአብሔርን ያዘ ምንም አይሆንም መልካም ሐሳብ ያለው መልካም አይን ያለው መልካም ነገር ማየት ይችላል በሚለው እንደሱ ነው መጽሐፉም የሚለው እንደሱ ነው ይሄም ትልቅ ትምህርት ነው ለህይወት እግዚአብሔር ይመስገን እውነት ነው እንግዲህ መምህር ዛሬ ተገናኘንበት ዋናው ዓላማ አንድ ቆንጆ መጽሐፍ ጽፈሃል የአዲሱ ዓለም ክርስትናና የስበት ህግ ውስጥ ያለውን ይዘት ለኔም ለተመልካች ብትገልጽልን መልካም መጽሐፉ ላይ እንዳየሽው 10 ነጥቦች አሉኝ ለምን እንደጻፍኳቸው ዋናው ነገር ግን ምንድነው ጸባይ የሚቀይር አስተሳሰብ ኢትዮጵያ ውስጥ እየመጣ እየጎላ አየሁት የዛሬ 2 ዓመት በኔው ዩቲዩብ መምህር ዲያር ዘበነ ለማ በሚለው በሱ ላይ ሌክቸር ሰጥቼ ነበር ስለ ስበት ህግ በጣም ሲወራ ስለነበረ ሎ ኦፍ አትራክሽን ምንድነው በሚለው ሰጥቼ ብዙ ሰዎች የተማሩበት ነገር አለ የዛን ጊዜ ምን አሰብኩ ሌሎችም ሐሳቦች ስላሉ ይሄ ከገባ ሌሎችም አብረው እየተከታተሉ ስለሚገቡ መጽሐፍ አለብኝ ብዬ አሰብኩኝና የዛን ጊዜ ጀምሬ የዛሬ ዓመት ነው የጨረስኩት አሁን ታተመ እንጂ መጽሐፉ እና አጋጣሚ ደግሞ አሁን ስመጣ አጀንዳ ሆኖ ያለው ጉዳይ የኒው ኤጅ ሙቭመንት ነው ያ የሎ ኦፍ አትራክሽን እናት ነው ሎ ኦፍ አትራክሽን በኒው ኤጅ ሙቭመንት ውስጥ ያለ ብራንች ነው ሐሳብ ነውና ለመጻፍ ያነሳሳኝ የውጭው ሩክሰት ቀጥታ ወደ ኢትዮጵያ ሲገባ ሳይሆን ነው ያም ደግሞ ኒው ኤጅ ሙቭመንት ሎ ኦፍ አትራክሽን ብዙ ሰው ማያውቀው ነገር ሃይማኖት አይመስለውም ባጭሩ እንዲያውቀው ነው እምነት ነው ሎ ኦፍ አትራክሽን እምነት ነው ኒው ኤጅ ሙቭመንት እምነት ነው ሎ ኦፍ አትራክሽን ከፊዚክስ ሎ ኦፍ አትራክሽን ጋር አንድ አይደለም ኒው ኤጅ ሙቭመንት ውስጥ ለምሳሌ ከሚነሱት ስፒሪቹዋሊዝም መንፈሳዊነት የምትዩ አሁን መንፈሳዊነት ሲባል በሁለት ይከፈላል መንፈሳዊነት አሁን ዝም ብለን ጠቅለል ባለ እንጂ መንፈስ ስንል እግዚአብሔር መንፈስ ነው መንፈስ ስንል መንፈስ ቅዱስ አለ መንፈስ ስንል መላእክት መንፈስ ናቸው መንፈስ ስንል አጋንንት መንፈስ ናቸው መንፈስ ስንል የሰው ልጆችንም ሁሉ ልንጠቀልል እንችል ይሆናል ግን መንፈሳዊነት የሚለውን በሁለት ትልልቅ ክፍል ነው በእምነቱ ሲሆን እግዚአብሔርን ማምለክ ነው መንፈሳዊነት በሎ ኦፍ አትራክሽን ኒው ኤጅ ሙቭመንት ደግሞ መንፈሳዊነት ማለት ሰይጣን መሆን ማለት ነው ኮንሰፕቱ እንደዛ ነው ሰይጣን መሆን ነው ቀጥታ ነው ስለዚህ አንድ ሰው መንፈሳዊ እንጂ ሃይማኖተኛ አይደለም ሲል ለምሳሌ ምን ይሉሻል ብዙ ሰዎች አም ስፒሪቹዋል ይላሉ እኔ መንፈሳዊ ሰው ነኝ but not religious ይላል ኮንሰፕቱ እኔ ሃይማኖተኛ አይደለም መንፈሳዊ ነኝ ሊንዳ የምትባል ሴት ይጻፈችዋል ለምሳሌ እነዚህ መንፈሳዊነቱ ኒው ኤጅ ሙቭመንት 5 ደረጃዎች አሉት ብላ ታመጣለች ከ5 ደረጃዎች ለምሳሌ የመጀመሪያዎቹ ሄሬቲካል የሚባሉ ዲሰንተርስ የሚባሉት ይሄ የስተትን ትምርት መጠራጠር ምንፍቅና ምናምን የሚባለው ኮንሰፕቱን ይሄ በሌላ እምነቱ ሳይሆን በዚህ በኒው ኤጅ ሙቭመንት ውስጥ የመጀመሪያዎቹ እንደዚህ አይነት ስም ይሰጣቸው እምነታቸውን መጠርጠር
እምነት አይመስለውም ብዙ ወደ ኒው ኤጅ ሙቭመንት ለመምጣት ያሉበትን እምነት መርገም አለባቸው መርገጥ አለባቸው ትተው መውጣት አለባቸው ክርስትናም ሊሆን ይችላል እስልምናም ሊሆን ይችላል በክርስትና ውስጥ ኦርቶዶክስ ሊሆን ይችላል ፕሮቴስታንት ሊሆን ይችላል ካቶሊክ ሊሆን ይችላል ከዛ ብቻ በተለይ ሶስቱ እምነቶች ውስጥ መውጣት አለባቸው ከክርስትና ከአይሁድ እምነት ከእስልምና እምነት ኮንሰፕቱ እንደሱ ነው የተሰራው ከዛ ምንድነው ፊሎሶፊካል እንትሮቹን አስቀምጫለሁ እዛ ላይ ኬት እንደተጨመቁ ኬት እንደመጡ እና አሁን እሷ በመትለው በመጽፈው መሰረት መጀመሪያ ተጠራጣሪ ይሆናሉ ሁለተኛ ካጁዋል ግዴለሾች የሚባሉ አሉ እዛ ውስጥ ሆነው ሶስተኛ ላይ ደግሞ ኤክስፕሎረር ይባላሉ እነዚህ ኤክስፕሎረር የሚባሉት ደግሞ ቱሪስቶች የሚባሉ አትራቸው እዚህም እዛም ይሄዱ በዚህ ሪሊጂን ውስጥ ያለቀቁ ለምሳሌ ኦርቶዶክስ ውስጥ ሆኖ ኒው ኤጅ ሙቭመንት ተከታተላለሁ ዮጋ አደርጋለሁ ሜዲቴሽን አደርጋለሁ ማኒፌስት አደርጋለሁ ቪዥዋላይዝ አደርጋለሁ ይላሉ እነዚህ በጠቅላላ በትያቸው መጨረሻቸው ወዴት ነው ሜዲቴሽኑ ወዴት ነው ማኒፌስቴሽኑ የት ነው ቪዥዋላይዜሽኑ ቀጥታ የሚወስድሽ ሉሲፈር ላይ ነው እና አሁን ሌላም ቦታ አንስቻለሁ ብዙ ሰዎች አሁን ዮጋ ሜዲቴሽን ያደርጋሉ ዮጋ ማለት ቃሉ ራሱ ምንድነው ዮጋ ማለት ዩኒየን ማለት ነው ዮጋ ማለት መጠመድ ማለት ነው ከማጋን የምትጠመጂው ነው አሁን ዛ መጽሐፉ ላይ አስቀምጫለሁ ኢሽታዲቫታ የሚባል እርኩስ መንፈስ አለ ዮጋ ሲጀምር ሰው እሱ መጥቶ እየተቆጣጠረ ያሳድገዋል ይላል አስደንጋጭ ነው ነገሩ ብዙ ሰው ግን አያውቀውም እምነት አይመስለውም ያ ይመጣና ሜዲቴት እንዲያደርግ የሚራዳው ያ መንፈስ ነው ይላል ለምሳሌ በቡዲዝም ሂንዱይዝም ፓንቴይዝም ጃይኒዝም ኮንፊውዥኒዝም ዞራስትሪያኒዝም እምንላቸው የኤንሸንት እምነቶች አሉ አሁን ድረስ ያሉ ማለት ነው እና ከነዛ ውስጥ ተጨምቆ ከጥንት ከሆኑ አይነት ነገሮች ተወስዶ ለምሳሌ ፓንቴይዝም ሁሉም ነገር አምላክ ስለሆነ ምረጥና ፈልግ አንዱን እንትንበል ያ ካሜራ አምላክ ነው ልትከተለው ትችላለህ ይሄ ማይክ አምላክ ነው መከተል ይችላል ይሄ ስኒ አምላክ ነው መከተል ይችላል አንዱ ምረጣውና ሂድ ፓንቴይዝም ሁሉም አምላክ ነው ይላል በሌላ በኩል ደግሞ ኤኒሚዝም ይባላል ኤኒሚዝም ደግሞ ሁሉም አምላክ ስለሆነ ምንም ተከተለውም ይላልና ኤክስፕሎረርስ የሚባሉት እንደውዛም የሚሉ አይነት ናቸው ኦርቶዶክስ ውስጥ ሆኖ ኒው ኤጅ ሙቭመንት ታረጋለው የሚለው ኤክስፕሎረር ይሉታል እነሱ ስም ይሰጡታል በስፒሪቹዋሊዝም እሳቤ ከዛ ሲከርስ የሚባሉ አሉ ያለውን እምነት ይተውና ይሄን ስፒሪቹዋሊዝም ኒው ኤጅ ሙቭመንት ለመቀላቀል ሲሞክሩ ማለት ነው ከዛ ኢሚግራንት ይባላሉ የመጨረሻዎቹ እነሱ ደግሞ ጥለው የሚወጡ አይነት እየተባለ ተከፋፍሎ ነው ያለውና ስፒሪቹዋሊዝም የሚለው ሰይጣናዊነት የሚላሉ ራሱን ችሎ በነገራችን ላይ ሳታኒዝም የሚባል እምነት አለ the devil church አለ ሉሲፈሪያኒዝም የሚባሉ ደግሞ አሉ ሉሲፈርን የሚከተሉ ለምሳሌ ብዙ ጊዜ የሚሰሙ ቃላት አሉ ኢንላይትመንት አዌከንድ ነኝ ኢንላይትመንት ሁለት አይነት ኢንላይትመንት አለ ወይም ሶስት አይነት ኢንላይትመንት ልበልሽ መንፈሳዊ ሰው ሆነሽ ኢንላይት እንደምትሆኝበት አለ ይሄ ምናል አብራልን ብለሽ እግዚአብሔርን ያበራልሻል ቀረቡ አቤሁ ያበርህ ለከሙ ይላል ያበራላችኋል ይላል እግዚአብሔር በእግዚአብሔር ነው የሚበራልሽ ይሄ ነው ሁለተኛው ኢንላይትመንት የዩሮፕ ኢንላይትመንት ነው ኢንላይትመንት የዩሮፕ ኢንላይትመንት ይሄ ሬናይሳንስ የሚባለው ነው ግሬት ኢንላይትመንት ቲንከርስ የሚባሉ እነ ጃላክ እነ ሩሶ ከፈረንሳይ እነ ሞንቴስኪው እነ ቮልቴር የሚባሉ ሰዎች በጣም እንትን ያሉበት የጻፉበት ሐሳብ አለ እነ ቶማስ አብስ እነዚህ ኢንላይትመንቶች የአውሮፓ ራሱ ላይ ተመስርቶ የሚለው ላይ ተመስርቶ መጣ ይሄኛው ኢንላይትመንት ግን ማብራት ወይም አብርሆቱ ቅድም ከምንለው ጋር ሳይሆን ሉሲፈር ሰይጣን ከሚያበራው ብርሃን ጋር መመሳሰል ማለት ነው ስለዚህ ብዙ ጊዜ ሰዎች ይሄ ስላልገባቸው ድንገት አሁን የነጻፍኩበት ዓላማ እንደው የጠየቅሽኝ አምለሰ ድንገት ካላወቁት በዚህ ውስጥ ያሉ ሰዎች ካላወቁት ይሄን መጽሐፍ አይተው ምን እንደሆነ ምንጩ ከየት እንደተቀዳ ወዴት እንደሚወስድ ማወቅ አለባቸው እና ብዙ ሰው አይመስለውም እምነት ሃይማኖት ስለማይመስለው ዝም ብሎ እንትን ይመስለዋል ፍልስፍና ስልጣኔ ነው የሚመስለው ብዙ ሐሳቦች ከፍልስፍና ጋር ሙሉ በሙሉ አይገናኝም ከእምነት ጋር ነው የሚገናኘው ብዙ ሰው ፍልስፍና ጋር አይገናኝም ከሳይንስ ጋር አይገናኝም ለምሳሌ ፖዚቲቪዝም የሚባለው ፖዚቲቪዝም ማለት ሐሳቡ 3 ደረጃዎች አሉት የመጀመሪያው ሃይማኖተኛ መሆን ነው ነገረ መለኮት ሁለተኛው ሜታፊዚክስ ነው ሁሉ ነገር ልክ ነው ማለት ነው ሶስተኛ ግን ይሄ ደረጃ ሲመጣ ፖዚቲቪዝም ራስን አምላክ ማድረግ ነው ሳይኮሎጂ ላይ ሄደሽ ግን ፖዚቲቭ ቲንኪንግ ምን ነው እሱ ሌላ ነገር ነው ስለዚህ ይሄንን የሚያራምዱ ሰዎች ለምሳሌ ኩምቢ የሚባል ሰው ነበር የመጀመሪያው ሎ ኦፍ አትራክሽንን ያመጣው ሰዓት ሰሪ ነበር የሳምባ ህመም አጋጠመው ራሴን ፈወስኳለሁ ከዛ በኋላ ፈዋሽ ነው ተባለ በእግዚአብሔር አይደለም የሚፈውሰው አንዱ የፊንሃስ ኩምቢ ኮንሰፕት ነው ሎ ኦፍ አትራክሽን ሁለተኛ ደግሞ የሄሌና ብላቫትስኪ
ምትባለው ሴት ነች እሷ ለምሳሌ the doctrine of the secret የሚባለውን የጻፈችው ነው ከዛ በኋላ ኖሮና በርን የጻፉት the secret የሚለው መጽሐፍ አለ እሱን ዘርዝሬዋለሁ the secret የሚለው መጽሐፍ ባጭሩ ከእግዚአብሔር ሳይሆን የሚያገናኝሽ የጻፍኩበትም ዓላማ እግዚአብሔርን የሚያስተውና ከዩኒቨርስ ጋር የሚያገናኝ ማለት ነው ዩኒቨርስን አገኘህ ተብሎ ከተነገረ መጨረሻ ላይ the secret መጽሐፍ እንደሚልሽ ዩኒቨርስን ካገኘህ ጂኒን አገኘው ነው የሚለው በአማርኛ ተተርጉሞ ሁሉ እዚህ ሀገር አይቼ ደንግጫለሁ ነኝ አዎ በጣም ብዙ ሰው በተለይ the secret ሚለውን መጽሐፍ አንብቦ እኔ እሱን ያነበብኩ ነው ምናምን እንትን ተመኙ ቪዥዋላይዝ አድርጉ ለምሳሌ ተመኙ ምን የሚለው ቃል ነው መሰለሽ ተመኙ ማኒፌስቴሽን ነው ማኒፌስት ማድረግ ዲክሽነሪ ላይ ገብቶ ማንንም ሰው መመልከት ይችላል ማኒፌስቴሽን በሃይማኖት ራሱን የቻለ ትርጉም ይኖረዋል ማኒፌስት በሌላ መንገድ የራሱ ትርጉም ይኖረዋል ማኒፌስቴሽን በኒው ኤጅ ሙቭመንት ግን an occult phenomena የአስማት ክስተት ማለት ነው እንጂ ማኒፌስት መመኘት አለ መመኘት እግዚአብሔር አድርግልኝ ብለሽ እኮ ትመኛለሽ ይሄኛው ግን ከአስርቱ ትእዛዛት አትመኝ የሚለው ነው ሰይጣናዊ የሆነ ምኞት ነው ይሄን ምኞት ማኒፌስት ማድረግ ክልክል ነው ዝም ብሎ ሰው ቁጭ ብሎ ማኒፌስት በማድረግ ቪዥዋላይዝ በማድረግ የሚመጣ ነገር የለም ተነስቶ መስራት ነው ማጽዳት ከሆነ አጽድቶ ከፍ ማለት ነው ሊስትሮ መጥረግ ከሆነ ከዛ ተነስቶ ጫማ ቤት መክፈት ነው እንጂ በስራ ነው እንጂ የሚመጣው እኛ በእኛ ምንነት በተለይ ሃይማኖትና መግባር ወሳኝ ናቸው በዚህ ልምምድ ውስጥ ግን ሙሉ በሙሉ ብዙ ሰዎች ያልመሰላቸው ሌላ አይነት ይመስላቸዋል ሜዲቴሽን ስንል መጀመሪያ ላይ ሜዲቴሽንስ በሚል የጻፈው ማርከስ አውሬሊየስ ይባላል የሮማን ኤምፐረር ነው እንደሱ ደግሞ ክርስቲያኖችን የገደለ የጨፈጨፈ የለም ግን ሜዲቴሽን የጻፈው እሱ ነው አሁን ብዙ ሜዲቴሽን አርምሞ ብሎ ሲናገሩ ሰምቻለሁ አርምሞና ሜዲቴሽን ይሄንንም አሁንም ደግሜ እናገራለሁ ሰማይና ምድር ናቸው አይገናኙ አዎ አይገስ ይሄንን ብዙዎቻችን የምንሰራው ስተት ይመስለኛል ሜዲቴሽን ስናስብ አርምሞ ብለን ነው በቃ ከእግዚአብሔር ጋር መገናኘት ጸጥታ ይጥሞና ጊዜ እንላለንና አርምሞ ይጥሞና ጊዜ እኮ ሰው እንደው ራሱን ገለል ለማድረግ ለምሳሌ ስልክ የሚያበዛ ሰው ስልክ ትቶ ሌላ ነገር የሚያበዛ ዝም ብሎ እሱን አድርጎ ራሱን የሚያድምጥበት ጊዜ ነው የሚኖረው እሱኛውና ጥሞናና ይሄ በእኛ ቤተክርስቲያን ደግሞ ያለው አርምሞ በግዕዙ ያለው አርምሞ በጾም በጸሎት የተወሰነ ማለት ነው ይሄኛው እኮ ኒው ኤጅ ሙቭመንት ውስጥ ጸሎት የለም ጾም የለም ሜዲቴት ነው የምታደርጊው ለማን ነው ሐሳብሽን የምትሰጪው ከዛ ሴንተር የምታደርጊው ራስሽን ነው እና ዊሊያም ዌከር እኮ ይሄንን ገልጸውታል አዲሱ ሃይማኖት እኮ ነው በቃ ምንም ልናረጋ አንችልም አምላካችን ሉሲፈር ነው ብሎ እኮ ነው የተናገረው ኤጲስኮፓል ቸርች ኒውዮርክ ሲቲ ላይ በቃ ይሄ እኮ በግልጽ ተናግረውታል ፈረንጆቹ እዚህ ሀገር ለምን እንደሚሸፋፈነው ነው ሳየው አውቀውታል መሰለኝም የሚለው ለዛ ነው ቢያውቁት ይሄንን ኮንሰፕት ኢትዮጵያ ውስጥ ያሉ ሰዎች የሚከተሉት አይመስለኝም እነሱ ይሄ ላይላው ብቻ ተመልክቶ በቃ ራሴን ለውጣለሁ ምናምን የሚል ነው ግን ለምሳሌ እንዴት ዋላችሁ አሁን እንዴት ዋልሽ ብለሽ አንቺ እግዚአብሔር ይመስገን እምትይው ኒው ኤጅ ሙቭመንት ውስጥ ከገባሽ አትይም ሰዎች እዛው ውስጥ ከገቡ አይሉም ድንገት እንደምን ዋላችሁ ሲባል ማግኒፊሸንት ድንቅ ነኝ ሊል ይችላል አይሹ እግዚአብሔር የለም እዛ ውስጥ ማውጣት ነው ደግሞ በጣም የሚያሳስቱት ምን መሰለሽ እነዚህ የኒው ኤጅ ሙቭመንት እንትኖች መስራቾችና አራማጆቹ በውጭ ሀገር ተካው ይሉሻል ዩኒቨርስ የሚለውን የፈለከውን ተካ ይላሉ ብትፈልግ ክርስቲያን ኮንክ ኢየሱስን ተካ እግዚአብሔርን ተካ እስላም ኮንክ አላህን ተካ የሆነ ነገር ኮንክ ውስጡ የሆነ ነገር ከተተበት ይላል ዩሲ ጽፉ ለምሳሌ በመሃል እንኳን ቢሆን በካፒታል ሌተር ነው ይሄን እዛ ላይ በዝርዝር አስቀምጫለሁኝ ሰዎች እንዲያዩት ማለት ነውና መጨረሻው ፍጻሜው ፍጹም ሰይጣናዊ መሆን ማለት ነው ኒው ኤጅ ሙቭመንት ያ ነው ኮንሰፕቱ ይሄ ደግሞ በግልጽ ራሳቸው መስራቾቹ ጽፈውታል ስለዚህ ይሄንን መካድ አይቻልም ስለዚህ እኛ ሀገር ያሉት ካላወቁት ይጠቅማቸዋል ብዬ ነው ይሄንን እኔ ሪሊጂየስ ስታዲስም ስለሆነ አንዱ ፊልዴ ቀደም እንዳወራ ነው አየዋለሁ በሳይኮሎጂ መልክም አየዋለሁ በብዙ መንገድ ነው በብዙ አይቸው ነው ሁለተኛ ደግሞ መጽሐፎቹን እንዳለ ሪፈረንስ አስቀምጬላቸዋለሁ እንዲያው ሌላው በመጽሐፍ ውስጥ ሐሳባችሁን ለዩኒቨርስ ሳይሆን ለእግዚአብሔር ንገሩ ይላልና እስቲ ይሄንንም ትንሽ ባንተ አንደበት ገለጻ ብታደርግልን ምክንያቱም በኒው ኤጅ ሙቭመንት ለዩኒቨርስ ንገሩት ነው የሚለው መጽሐፉ ላይ ትንሽ ያስደነግጣል አማኝ ነኝ ለሚል ሰው ጠዋት ለሰይጣን የሚቀርብ ጸሎት ቀን የሚቀርብ ጸሎት ማታ የሚቀርብ ጸሎት አላቸው ኒው ኤጅ ሙቭመንትስ ላይ ኒው ኤጀርስ እንደሱ አላቸው
ለሰይጣን የሚቀርብ ጸሎት ራሱ ዩኒቨርስን ጂኒን እንዴት እንደሚያናግሩ እንዴት እንደሚጸልዩ ሁሉ ተቀምጧል ስለዚህ የኔ ምክር ምንድነው ዩኒቨርስ ነው ወይ የሚሰማህ ምድር ነች ወይ የምትሰማ ዛፍ ነው ወይ የሚሰማ እግዚአብሔር ስላለ አምላክ ስላለ ሰማይና ምድርን የፈጠረ ይሄ እኮ ፍጡር ነው እነሱ እኮ ይሄንን ቀይረውት እኮ ነው እግዚአብሔር የለም ነው ትልቁ ዓላማቸው እግዚአብሔር የሚባል የለም ነው ኒው ክርስቲያኒቲ ብለው ነው የሚያመጡት ይሄ ኒው ክርስቲያኒቲ ሰዎች ሁሉ ሊያምኑት ይገባል ብለው ትልቅ ደረጃ ደረስን ሲሉ ነው ይሄን ኮንሰፕት የሚያራምዱትና ለእግዚአብሔር ነው መንገር እግዚአብሔር ይሰማል እግዚአብሔር ያያል እኔ ምንም አላመጣም ሁሉን ያደረገ እግዚአብሔር ነው ሁሉን የሰራ እግዚአብሔር ነው እኛ ተኝተን እንኳን ራሳችንን መናቅ ሰዎች እኮ አይደለንም ስለዚህ እግዚአብሔር ሁሉ ነገር ስለሚያውቅ ልክ ነው ሰዎች ሲቸግራቸው አንዳንዴ መንገር ሲጠፋቸው የሚሆን የሚመስላቸው ነገር ጠንቋይ ሁሉ የሚያሳስተው እኮ ለዛ ነው ሰው ሲጨንቀው ሲቸግረው እኮ ነው ሲደክመው እኮ ነው የስተት ነገሮች መተው የሚጠልፉት ስለዚህ መበርታት ይችላል እግዚአብሔር አለለት ሁለቱን አሳ አምስቱን እንጀራ ያበረከተ እግዚአብሔር የት ሄደ ሰማይ ነው እንዴ ለኔ ሰጠኝ ምድር ነች እንዴ ለኔ የምትሰጠኝ ስለዚህ ለየትኛው እድሜ ዘመናት ጥቂት ናቸው እድሜም ትንሽ ነው ስለዚህ በዚህ እድሜ ውስጥ ግን በተለይ በዚህ ዘመን 8ኛው ሺህ ኮምንለው ነው ኒው ኤጅ ሞቭመንት የሚሉት አባቶቻችን 8ኛው ሺህ ያሉት ነው ከዚህ ኮንሰፕት ውስጥ ወጥቶ እንዴት ነው እግዚአብሔርን አምልኬ ብሎ በስራ በሾርት ከትና ዝም ብሎ በሰላቢነት አለ ሎ ኦፍ አትራክሽን ማለት ሰላቢነት ይባላል ድሮ በእኛ አለኮ ሰላቢ ይባላል መስለብ ነው እኮ መጎተት እኮ ነው የምትጎትተውን ጥሩ ነገር ከጎተትክ ጥሩ ነው የምትጎትተው አትራክት የምታደርገው መጥፎም ነገር ከሆነ መጥፎ ነው ስለዚህ መጥፎውን ተውና ጥሩ ብቻ ጎትት የሚል ነው እንደዚህ አይነት ነገሮች የሉም ስለዚህ ይሄንን ሰዎች እግዚአብሔርን አምነው እንዲኖሩ ነው የዚህ መጽሐፍ ዓላማ ከእግዚአብሔር ጋር እንዲገናኙ እውነት ነው ከዩኒቨርስና ከጂኒ ጋር ከሰይጣን ጋር ምን አይነት ግንኙነት ያስፈልጋቸዋል እውነት ነው ያው አሁን ካወራሃቸው ሐሳቦች ሳንወጣ በአንድ ወቅት ሰው ሲጨንቀው ሲጎልበት መሄጃ ሲያጣ ነው በእነዚህ ነገሮች የሚያዘው የሚገኘው ብለህ ነበርና ካነሳነው አይቀር ሰው ምን ሲሆን ነው የሚጨንቀው ለምንስ ነው የሚጨንቀው ሲጨንቀውስ ምን ማድረግ አለበት የሚለውን ሐሳብ አንድ ቦታ ስትናገረው ስለሰሙ እዚሁ እናንሳ በተከታታይ ለ20 ክፍል የሰጠው ትምህርት አለ ስለ ጭንቀት በሳይኮሎጂው ምን ይላል ሃይማኖት ምን ይላል ለሰዎች በሁለቱም መንገድ አቅርቤ ሶሉሽን ሊሆን የሚችለው ነገር አምጥቻለሁ ቅድም ያነሳሽው አምለሰት ለምሳሌ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾመ ለኛ የተጻፈ ነው ለኛ ነው ይሄ ትምህርቱ አይደል በእኛ በክርስትና ትምህርት ይሄን እናያለን 40 ቀን 40 ሌሊት ጾመ ከዛ ከጾመ በኋላ ተራበ ይላል ስንት ቀን ነው የጾመ 40 ቀን 40 ቀን ውስጥ ተራበ አይልሽም መራብ ግን የሚጀምረው መቼ ነው ቁርስ በልቼ ምሳ ይርበኛል ምሳ በልቼ ራት ይርበኛል አይደለም ግን 40 ቀን ከጾመ በኋላ ተራበ ሲልሽ ምንድነው መልእክቱ ትያለሽ ከዛ የሚበላ ነገር ሲፈልግ ሰይጣን መጣና ሊፈትነው ቀረበ ስናጣ መጠንቀቅ አለብን ሲጎለን መጠንቀቅ አለብን በዛ ሰዓት ማንን ነው ማግኘት ያለብን እውነተኛውን አምላክ ነው ማግኘት ያለብን ወይስ እነዚህ ዝም ብሎ የሆኑ ነገሮችን ነው የሚለው በጣም ወሳኝ ነገር ስለዚህ በሱ ሰዓት ላይ ጥንቃቄ የሚያስፈልገው ምንድነው እግዚአብሔር ማለት ሁሉንም ማድረግ የሚችል ነው እኛ እኮ አደግን ብለን ነው አሁን እናታችን ማህፀን ሆነን እኮ እግዚአብሔር እየመገበ ነው እኮ ያሳደገን እስከተወለድን በኋላ ራሱ የእናታችን ጡት ወተት እንዲያመጣ አድርጎ እግዚአብሔር አይደለም እንዴ ህፃን ሆነን በእናታችን ነው የምንደገፈው ስናድግን እኔ ራሴን አቃለው ነው የምንለው እግዚአብሔርን ተዋለን አየሽ እግዚአብሔር ማለት እኮ ምን ላድርግላችሁ የሚል አምላክ ነው አሁን ብዙ ሰው ያልገባው ምንድነው ምን ላድርግላችሁ ነው የሚለው እግዚአብሔር ምን አዘነላቸው አይቶ ይላል እኮ ከዛ በኋላ እኮ ነው የሚበላ ስጧቸው ያለው የለም ሲሉት ሁለቱን አሳ አምስቱን እንጀራ አበርክቱ ይሄ እግዚአብሔር ያን ያደረገውን ዛሬ ይከለክለናል እንዴ ለዚህ እኮ ነው አትጨነቁ የሚለው 3 ጊዜ ነው ጌታችን በተራራው ስብከት ያነሳው አትጨነቁ ማለት አትስሩ አይደለም አሁን ሎ ኦፍ አትራክሽን ኒው ኤጅ ሞቭመንት ምንድነው አትስራ ቁጭ ብለ ቪዥዋላይዝ አድርግ ማኒፌስት አድርግ ከዛ ይመጣል ነው እንደሱ አይደለም እኛ ጋር ደግሞ ምንድነው የሰማይ ወፎችን ተመልከቱ የሰማይ ወፎች ይበራሉ አይደለም መብረር አያቆሙም ማሰብ አናቆምም ይጨነቃሉ የሰማይ ወፎች አይጨነቁም እናንተም አትጨነቁ እነሱን የመገብኩን እግዚአብሔር እናንተን ተዋቸዋለሁ እንዴ ይላል እናንተ ስለ ልብስ ነው የምትጨነቁት ይሄን ስጋ ማሰጣችሁ ከልብስና ከስጋ ማይበልጣል ስጋን ያለው ይሰጣውት ይሄን እስከለክላችኋለሁ እውነት ነው ስለ ስጋ ስለምትበሉት ነፍስ ራሱ ሰጥቻችሁ ይለ እንዴ ስለዚህ ሁሉን አደርጋለሁ ይላል እግዚአብሔርና እሱ ላይ መመርኮዝ ነው የሚያስፈልገውና ጭንቀት በተለያየ መልኩ ሊመጣ ይችላል የሚወዱትን ሰው ሲያጡ ስራ ሲጠፋ ያስጨንቃል ስራ የለም ተቀንሳል ምንም ምትሰራ የለም ሲባል ይጨነቃል በዚህ ሁሉ ውስጥ ግን ምንድነው እንዴት ነው መፍትሄው ጸሎት ነው ግንኙነት ነው ከእግዚአብሔር ጋር ዛሬ ፀሐይን ያወጣልን እሱ ነው ዝናብ የሚያዘንብልን እሱ ነው
ብርቱካንን እኛ አልቀቀል ነው ሙዝ አልጠበስ ነው እግዚአብሔር እንዴት እንደሰጠን ስለዚህ በዚህም ውስጥ እግዚአብሔርን ከያዝን በነገራችን ውስጥ ሁሉ ይመጣል ሶስት ነገሮች ከባድ ነገሮች አሉ የሚያስደንግጥ ነገር አለ ፍርሃት አለ እንደዚህ ጭንቀት ምንለው እንደዚሁ ደግሞ መንቀጥቀጥ ሁሉ እስኪመጣ ድረስ ለምሳሌ ዲፕሬሽን ምንለው ነገር አለ ዲፕሬሽን ሰዎችን እኮ እግርና እጅ ሁሉ ይዛል በዲፕሬሽን ሰዎች መጨረሻ ላይ እኮ እዛ ደረጃ ሊደርሱ ይችላሉ እርግጥ ዲፕሬሽን አሁን ወደ ሁሉም ዓለም መጣ እንጂ የሰለጠኑ ሀገሮች በሽታ ነው እኔ ያኔ እኔ ያሳርፋቸዋለሁ የሚል አንድ ትምህርት ስላስተምር ሲሰናዳ በዛ ሰዓት 20 ሚሊዮን የአሜሪካ ወጣቶች ዲፕሬሽን ውስጥ ናቸው አሁን በጣም ብዙ ወጣት መድኃኒት ይወስዳል ሜንታል ኢልነስ ምክንያቱም እየበዛ ነው የመጣው የሚታየው ነገር የሚያደርገው ነገር ሁሉ በተለይ ከሶሻል ሚዲያ ጋር ከተለያየ ጋር አንዱ ትልቁ መጥፎ ነገር የበላይን ማየት ብዙ ጊዜ ሃምብልነሱ በጣም ጥሩ ነው የበላይ ታያለሽ እከሌ እንደዚህ ለበሰ እኔም እከሊት እንደዚህ አይነት ልብስ ለበሰች እንዲህ አይነት ጫማ አደረገች እኔ ሳይመጣ ሲቀር ወደ ዲፕሬሽን ውስጥ ነው የሚገባው ወይም ወደ ምቀኝነት ውስጥ ሊገባ ይችላል ዞሮ ሊመጣ ይችላል ድንጋጼ ለምሳሌ መደንገጥ ጭንቅላት ውስጥ ነው ፍርሃት ልቦና ውስጥ ነው ራድ ሰውነት ላይ ነው የሚገለጸው እነዚህን መፍትሄ ሊያደርግ የሚችለው ለምሳሌ በእኛ በሃይማኖት ምንድነው አንዱ ትልቁ ነገር ከእግዚአብሔር ጋር ጠንካራ ግንኙነት መፍጠር ነው ብዙ እኮ አይፈልግም ትንሽ ጸሎት ነው በቃ ግድፍልና ከላይ ለእግዚአብሔር ሐሳብን ሁሉ ለእግዚአብሔር ስጥ እሱ ያከናውንልሃል የሚል ነገር አለ ቅድም ያልኩሽ ነው የሰማይ ወፎች ይበራሉ እንሰራለን ግን ጎተራ የላቸውም ያኖራቸዋል እኔ በጣም ይገርመኛል ሁሌ ልገልጸው ይችላል ከወፍ እኮ እውር አለ እውር ወፍ እውር አሞራ እኮ አለ በልቶ ጠጥቶ ይውላል ሰው እኮ እንዳቅሙ ነው ዝሆን አለ እግዚአብሔር እኮ ለሁሉ አዘጋጅ አሁን ዝሆን ውሃ ይጠጣል ወንዝ ሄዶ ትንኝም ልትጠጣ ትችላለች ትንሽዬ ነች እኮ ትንኝንም ይመግባል እግዚአብሔር ዝሆንንም ይመግባል እኔን ይመግባል አንቺን ልጆቻችን ቤተሰቦቻችንን ስለዚህ ጭንቀትን ሁሉ ለኔ ስጡኝ ነው የሚለው እግዚአብሔር በእኛ እምነት እንግዲህ ይሄ ነው ስለዚህ ከዚህ ውስጥ ልንወጣ የምንችለው በዚህ ነው እንጂ ሰይጣናዊ በሆነ መንገድ በተሳሳተ መንገድ እንደው አሁን the secret የሚለው ላይ ዶክመንተሪ ላይ ብታይ አንድ ሴትዮ ከካንሰር ዳንኩኝ ምናምን ብላ ከጥቂት ጊዜ በኋላ ሞታለች ስለዚህ የተናገረችውና የሆነውን ተመልከቺ ብዙ ሰዎችና ዋናው ነገር ከዚህ ሰይጣናዊ ከሆነው አሰራር ወጥቶ እግዚአብሔርን ይዞ ሰዎች መልካም ነገር እንዲያገኙ እግዚአብሔር ስለሚፈልግ በስራ በጸሎት ሁለት ሃይማኖትና ምግባር ያልኩት ይሄ ነው መስራት አለብን መጸለይ አለብን ነገሮች ሁሉ መልካም ይሆናሉና ከጭንቀት ምንድነው ከእግዚአብሔር ጋር ባለ ጥንቅ ግንኙነት ነው በእኛ ጸሎት ስግደት የሰውን አይምሮና ልቦናውን መልካም ያደርጋሉ ከዛ ደግሞ ሰዎች በእግራቸው ትንሽ መሄድ ዝም ብሎ ቁጭ የሚሉ ሰዎች በእግራቸው መንቀሳቀስ ይኖርባቸዋል መሄድ ይኖርባቸዋል የእግዚአብሔር ነገር ማሰብ ይኖራል ለሰዎች መልካም ነገር ያስባሉ እና በሁሉም ነገር ላይ ግን የእግዚአብሔር እጁ ሲገባ ታሪክ ይቀየራል ህይወት ይለወጣል ስልጣኔ ምን አይነት አሉታዊና አውንታዊ ጎን አለው ያው መጽሐፍ ላይ ያለ ሐሳብ ነው አጻጻፉም በየትኛው ስነ የሚጻፈው ይሄ በእኛ በኢትዮጵያ እምነት ውስጥ ብዙ ነገር አለው በሳቱ ሲጻፍና በንጉስ ይለያያል በንጉሱ ነው የሚጻፈው እንደሱ ማለት ስልጣን እግዚአብሔር አይደለች ስለዚህ ባለ ስልጣን ማለት በተቀላላ እግዚአብሔር ከበላዩ አለ ማለት ነው ብዙዎች ያልገባቸው ባለ ስልጣኖች ይሄ ነው እግዚአብሔር ከበላያቸው አለ አይመስላቸው እነሱ ብቻ ይሆኑ ይመስላቸዋል ናቡከደነጾር ባቢሎንን አየና ሰገነቱ ላይ ሆኖች ለታላቁ ግርማይና ክብሬ በክንዴ የሰራኋት ባቢሎን ብሎ ሲናገር እግዚአብሔርን አላሰበም ይላል 7 ዓመት አውሬ ከሆነ በኋላ ግን ጸጉሩ ጥፍሩ እግሮቹ አውሬ ሆኖ ተቀይሮ በኋላ ግን ቀና ብሎ ልዑልን ባረኩት ይላል ከ7 ዓመት በኋላ ልዑልን ባረኩት አወኩት ስልጣን እግዚአብሔር ናት ምድር ላይ ያሉ መሪዎች በተቀላላ ማወቅ ያለባቸው የቀበሌ ሊቀመንበር የድር ሊቀመንበር ሁሉ ማወቅ አለበት ስልጣን እግዚአብሔር ዳኝነት እግዚአብሔር ናት አሁን አንዳንዴ ቦክስ የሚባል እንትን አለ አይደል ውድድር የቦክስ ውድድር አለ ከቦክስም ደግሞ UFC የሚባል አለ የአልቲሜት ፋይተርስ የሚባሉ መቀጣቀጥ የድሮ ጨዋታ የጥንት ጨዋታ እሱስ ዳኛው ቢያዳላ ዳኝነት የእግዚአብሔር ገንዘብ ስለሆነች ይቀጣል በማዳላቱ ስልጣን እግዚአብሔር ነው ብቻ ለስልጣኔስ የሚለው እንምጣ ስልጣኔም ይገናኛል ቃሉ ስልጣኔ ማለት እግዚአብሔር ማምለክ ነው በጥንቱ ስናየው በሞደርን ተውት
ስልጣኔ የሚገርምሽ አሁን አንቺ ምን ማለት ነው ብለሽ የሆነ ነገር ልትሰጪኝ ትችያለሽ ጠያቂ ስለሆንሽ አልጠይቅሽም አሁን ግን በዩሮሴንትሪክ ኮንሰፕት ምንለው አለ ዩሮሴንትሪክ ኮንሰፕት እና የኛ ኮንሰፕት አለ ኢትዮሴንትሪክ ልንለው እንችላለን ወይም የአፍሪካ ደግሞ አፍሮሴንትሪክ ሊሆን ይችላል ዩሮሴንትሪክ ኮንሰፕት ይበልጥ የሚመሰረተው በአንትሮፖሴንትሪክ ላይ ስለሆነ አንትሮፖሴንትሪክ ማለት ማን ሴንተርድ ነው ራሳቸው ላይ ነው ኢንላይትመንት ላይ አይ የሚለው ላይ ነው የተነሱት እኔ የሚለው ላይ ተነስተው ነው ብዙ ነገር ላይ ደረሱት ግን አሁን እየተጨነቁ ነው አንዱ በነገራችን ላይ ውጭ ሀገርም ወደ ድሮ እንመለስ የሚሉ በጣም ወጋቾች አሉ እና ስልጣኔ የሚለው ቃል ለፈረንጅ ከተማ መስራት ማለት ነው በከተማ መኖር ቃሉ ሲቪታስ ይላል የላቲን ነው ሲቪታስ ማለት ከተማ ማለት ሲቲ ማለት ነው ስልጣኔ ማለት በሲቲ መኖር ማለት ነው እና ገጠር ያለው አልሰለጠነም ማለት ነው የኛ ጋር ስንመጣ ግን ስልጣኔ ስንል ቅድም ካልኩሽ ከእግዚአብሔር ጋር እግዚአብሔርን ፈርቶ ከመኖር ተጨማሪ ግን ስልጣኔ በሁሉም ነገር ላይ ሰውን አክብሮ የመኖርና መልካም ነገሮችን የመስራት ነገሮች ናቸው የሚኖሩት ስልጣኔና ስይጣኔ የሚባል ደግሞ አለ ስይጣኔ ማለት ሰይጣን መሆን ማለት ነው ኒው ኤጅ ሙቭመንት ያነሳ ነው ሴታኒዝም ሉሲፈሪኒዝም ስፒሪቹዋሊዝም ፖዚቲቪዝም እያልን ያነሳናቸው ኮንሰፕቶች ናቸው እና ስልጣኔ ስንል አንድ ሰው ሰለጠነ ምንለው የሰው መብት ሲያከብር እግዚአብሔርን ሲፈራ ቨርቲካሊ እግዚአብሔርን ሆሪዞንታሊ የሰው ልጆችን ሁሉ ሲወድ ስልጣኔ ማለት እሱ ነው የሰው ልጅ የሚናገረው ነገር ቆጥቦ መናገር ክፉ ነገር ስልጣኔ ማለት የሰውን መብት ማክበር እግዚአብሔርን መፍራት እንጂ ከተማ የመኖር ብቻና ገጠር የመኖር ነገሮች አይደሉም እዚህም ሀገር ኮንላለ ባላ ሀገር ነው ገጠሪ ነው ምንላቸው ነገሮች አሉ እኛ ሰልጠናል ብለን ስናስብ ማለት ነው ይሄ መሰይጣን ነው ሌላውን ሰው ከናቅን ሰይጣናዊነት ነው ሰይጣን እኔ ብቻ ላይ ነው የሚለው ሌላ ነገር ኢንዲቪጁዌቲንግ የሚል ኮንሰፕት አለ ኒው ኤጅ ሙቭመንት ውስጥ ኢንዲቪጁዌቲንግ ማለት ሌላውን ተው አንተ ብቻ ኢንዲቪጁዋሊስቲክ አለ ማቴሪያሊስቲክ የሚባል ኮንሰፕት አለ ኮንሱመሪዝም አለ አሁን ኮንሱመሪዝም ማለት ማግበስበስ ሱቅ ሄደሽ ማቴሪያሊዝም ደግሞ ማቴሪያል ማውደድ ቁስ ላይ ዩኒቨርሳውን ቁስ ነው ማቴሪያሊስቲክ ነው እዛ ውስጥ አለ ከዛ ውስጥ የሚመጣ ነውና ስልጣኔንም ስናይ ስልጣኔ ማለት እግዚአብሔርን ማክበር ሰው የሚጠቅም ነገር መስራት በየና ማሰበው እኔ በዛ ነው ወስደው በቀጥታ ኢቲሞሎጂካሊ ግን ስታዩ ሲቪታስ ከሚለው በከተማ ከመኖር ጋር የተገናኘ ነው ለአውሮፓዎቹ ለኛ ደግሞ ከዛ አኳያ አይደለም ስልጣኔን የምናየው ቅድም ያልኩሽ ግን መሰይጣን አለ ሰይጣኔ ነው የሚባለው እሱ ወደ ርኩስ መንፈስ ስራዎች የሚሄድ ወደ ከንቱ ነገሮች የሚሄድ ያ ሰዎች በራሳቸው ሰይጣን መሆን ነው አንዳንዴ ከሰይጣን የሚወልድ ሰዎች እኮ አሉ አምለሰት አንዱ ሞቶ ሲኦል ሄዳሉ እሺ ሰይጣን አገኘው ሪከርዱን ይዟል እንዳ ይገልጣል ይሄንን አንተን የሰራው አዎ ይገልጣል ይሄንን አንተን የሰራው አዎ ይገልጣል ይሄንን አንተን የሰራው አዎ የሚያሳዝነው እናንተ ያላችሁ እኛ ሰይጣን መባላችን አይደለም ሰይጣን ራሱ እና ከሰይጣን የሚያስንቁ ሰዎች እኮ አሉ ከሰይጣን የሚያስንቁ ሰዎች አሉና ስልጣኔ እግዚአብሔርን መፍራት ሰው መጥቀም ነው ከዛ ውጪ አንዳንድ ጊዜ ባንነግስታዩ ቴክኖሎጂካል ስልጣኔዎች ለምሳሌ ስቶጂ ድሮ ያሉ ሰዎች ሳይንስን የማያውቁ የሚመስላቸው ሰዎች አሉ ሳይንስን ያውቁታል ድሮ ሰዎች ከጥንት ነው የሚታወቀው ግን እማትጠቅም ጉዳቷ የሚያመዝን መሆኑን ሲያውቁ ስለሰው ስለሚያስቡ ይተውታል ያው ስልጣኔ እኮ ምን እየታሰበ እንደሆነ ታውቂያለሽ በሲሊኮን ቫሊ ሳን ፍራንሲስኮ በሳይንስ ጥናት ምሳሌ አንድ መጽሐፍ አለ እዚህ ሀገርም ሳይተረጎም አይቀርም እንግዲህ አሁን ሁሉም ነገር እየመጣ አይደል የሂብሩ ዩኒቨርሲቲ ፕሮፌሰር አለ ኖህ ሃራሪ የሚባል እሱ የጻፈው መጽሐፍ አለ ሆሞዲዩስ ይላል መጽሐፉ ሆሞዲዩስ ማለት ሆሞ ሳፒነስ ሰው ማለት ነው ዲዩስ ማለት የላቲኑ ነው በላቲን ዲዩስ በግሪኩ ቴዎስ በእንግሊዝኛው ጋድ እኛ እግዚአብሔር የምንለው በአረብኛው አላህ የሚሉት ሆሞዲዩስ ማለት ሰው አምላክ ማለት ነው አሁን ምንድነው መሰልጠኑ መጨረሻ ወዴት ይሄዳል ነው የሚሉት እነሱ ፖስት ሂዩማኒቲ የሚባል ኮንሰፕት አለ ቅድም ፖስት ሞደርኒዝም እንደምንለው ፖስት ሂዩማኒቲ ማለት ከሰውነት በኋላ ኢቮሉሽን የለም ቆሟል እሱ እንግሊዝ ውስጥም ተነጋግረው ኢቮሉሽን ላይጠገን ተሰበረ ብለዋል በቃው ብለዋል ራሳቸው ባዮሎጂስቶች ናቸው የሚሉት ይሄኛው ሐሳብ ደግሞ ስልጣኔው መጨረሻ ወዴት ይሄዳል ወደ ፖስት ሂዩማኒዝም ወይም ትራንስ ሂዩማኒዝም የሚባል ነገር አለ ትራንስፎርም ያደርጋል
ትራንስፎርም ያደርጋል በኒው ኤጅ ሙቭመንት ትራንስፎርም የሚያደርጉት ነፍሳቸው ሌላ ዓለም ላይ መላክ ነው በኒው ኤጅ ሙቭመንት እሱ ወደዛ ከሰይጣን ጋር ነው እሱ ይሄኛው ማውረሽ ደግሞ ሳይንስ ነው ሁለቱ አይገናኝም በሳይንሱ የኖህ ሃራሪ ኮንሰፕት ምንድነው ሰውን አምላክ ማድረግ ነው ምክንያቱም ጦርነት አልቻለም እዚህ ዓለም ላይ በሽታ አልቻለም ያጠቁት ነው እነዚህ ነገሮች ስለዚህ እንዳያጠቁት ምን ማድረግ አለብን ሰውን ወደ ብረት መቀየር አለብን ማሽን መሆን አለበት ሰው የኛ የጥንት መጽሐፍ አለ እስክንድር ብረት ባየር ላይ ሄዳል ብረት ይዘፍናል ሰዎች ዞራውን ከበው ይጨፍራሉ ይላል እንግዲህ ቴፕ ሬዲዮ ሁሉ እንግዲህ ከኋላ ላይ መጣው የጥንት የተጻፈ ነው ምነግርሽ ብዙ ነገሮች አሉ እኛ ጋር ብዙ ነገሮች አሉ እና የነ ኖሃስ ኮንሰፕት ኖሃስ አይዲያ በሳይንሱ ላይ ጥናት እየተደረገበት ሰውን ወደ ብረት መቀየር የሚል ነው እምናያቸው ፊልሞች በተላለ አይተሻቸዋል ሰው ብረት ልብስብስ ሲያደርግ እሱ ቴሪው ነው ድሮ አንቺ እንኳን ልጅ ትሆኛለሽ አንዳንዶች ብዙዎች ለሚያውቁት አንድ ፊልም ነበር እዚህ ሀገር በጣም ይታይ ነበር ስፔስ 1999 የሚል ሙቪ ነበር እና ኮማንደር ማያ ምትቀያይር አይኗን ምናምን እንትን አውሬ የምትሆን የሆነ ነገር እንደሷነ ፊልም ነበርና እሱ ፊልም ኮንሰፕቱ ምንድነው በ1999 ወይም በ2000 ዓለም እዚህ ደረጃ ላይ ትደርሳለች የሚል ኮንሰፕት ነው እሱን አልፈውታል የዓለም ስልጣኔ ብለው የሚያስቡት ነው የዓለም ስልጣኔ ነው ከምርምር ጋር ነው የናሳ ምርምር ነው ይሄኛውን በሌላ በኩል ደግሞ ሰዎች ወደ ብረት መቀየር አለባቸው የሚል ሌላ ሐሳብ ነው መጽሐፉ ማንበብ የሚፈልጉ ድንገት ሚያውት ነው የኖህ ሃራሪ ነው ደራሲው እሱ ነው መጽሐፉ ሆሞዲዩስ ነው የሚለው በሌላ በኩል ደግሞ the brief story of tomorrow የሚል ሌላ ኮንሰፕት አለ የነገው በቃ አጭሩ ታሪክ ሰዎች ልክ ፎቶኮፒ እንደሚደረገው እየተደረጉ ሌላ ዓለም ላይ ይላካሉ እሱን ደግሞ ነካኩ የተባለ ፊዚስት አለ ቴዎሬቲካል ፊዚስት ነው ሲሊኮን ቫሊ ተጠንቷል ይሄ በጥንቸል ባይጥ በምን ተደርጎ ተጠንቷል ብቻ አባቶቻችን ክፉ ዘመን ያሉት ላይ ነው ያለነው እኛ ስልጣኔ የምንለው ላይ አስደንጋጭ ዘመን ላይ ነው ያለነው አምለሰትና ይሄ ሁሉ አስተሳሰብ በዚህ አይነት ነው የሚመጣው ስለዚህ እንዳይጨንቀን ነው ያ ቅድም ያልሽው እንዴት ነው እግዚአብሔርን ይዘን መሄድ እንችላለን የሚለውን አስተሳሰብ ያነሳነውና ለተመልካቾቻችንም ለአድማጮቻችንም በቃ ያለንበትን ዘመን በብዙ መንገድ ላይ ስልጣኔ የምንለው ጉዳትም አለው ቅድም ያልሽው ጥቅም አለው ማብራት ይሁንኛን እኮ የሚያውን በቴክኖሎጂ ውጤት ነው ግን ወዴት ነው የሚሄደው ይሄ ነገር ቀጥሎስ ወዴት ነው ወደሚለው ስንመጣ ቴክኖሎጂውን መሳሪያ ብናደርገው ጥሩ ነው ለደግ ነገር ቅድም ያነሳ ነው ኒውክሌር ቦምብ ሰርቶ ዓለምን ከማጥፋት አሁን ሂሮሺማን ጃፓን አሜሪካ ያደረገችው ሁሌ ስትወቀስበት ትኖራለች ማዕድኑ እኮ ከአፍሪካ ነው ሄደው ያ ቦምብ ኒውክሌር እንትን የተሰራበት ቦምቡ አለንበት ከአፍሪካ ነው ሄደው አፍሪካ ነው ሁሉ ነገር ያለው አፍሪካ ነው ያለው ከዚህ ወስደው ነው የሰሩትና ይሄ ክፉ ስራዎች እንዲቀሩ ነው እንጂ ደግ ቴክኖሎጂ ጥሩ ነው ይሄኮ ምንም እግዚአብሔር የሰጠን ጥበብ እኮ ነው እግዚአብሔር የሰጠንን ጥበብ ግን በአግባቡ ለጥሩ ነገር እናድርገው የተሰጠንን አይምሮ የሚለው ነውና ስልጣኔ ጠቃሚ ነገርም አለው ጎጂም ነገር አለው የወደፊቱ ግን ስልጣኔ አስደንጋጭ ነውና እንዳልኩሽ ነው ፖስት ሂዩማኒቲ ከሰውነት በኋላ ወዴት ነው የምንሄደው ነው ወደፊት ገና ምግብ ሁሉ ምናምን ላምባላ እንችላለን ተብሏል ብረት ሲሆን የኔ ነገር ትንሽ ነገር ሁሉ ያሸትና ቁርስ የለም ምሳ የለም ራት የለም እንደሱ ነው የሚኖረው እና አንዳንድ ሰው ተገላገል ሁሉ ይችላል አይደለም ኢኮኖሚ አይደለም እግዚአብሔር ሁሉ ነገር በመልካም አድርጎታል እግዚአብሔር ይሄን ፈጠረ መልካም እንደሆነ አየ ስለሚል ከሱ ጋር መገናኘት ከሱ እጅ ለመውጣት መቼም መታደል ነው በሱ መንገድ መኖር በሱ መንገድ መሄድ ነው መንገድ አለው እውነት ነው ሌላው መምህር በብዙ ሚዲያ ላይ ስለሚነሳው ይሄ ሴትነታዊ ወይ ደግሞ ፌሚኒዝም ስለምንለው ጽንሰ ሐሳብ አንተ መጽሐፍ ላይ አስፍረዋልና እውነት የሴቶችን መብት የሚያስከብር ነው ሐሳቡ ወይስ ከወንዶች ጋር የሚያፎካክር ሐሳብ ነው ያዘው የሚለውን ደግሞ ትንሽ ቀኝት እናርጋው ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ ምገባው እናቴን ወዳለው የተባረከች ሚስቴን ህሊናን ወዳለው እህቶቼን ወዳለው ሴቶችን በተቀላላ አከብራለሁ እሱ አይደለም አሁን አየሽ ይሄኛው ሁሉ ነገር ቅድም ያልኩሽ ሁለት ኮንሰፕቶች በእግዚአብሔር እቅድ ውስጥ መኖርና በዓለማዊ እቅድ ውስጥ ሴኩላሪዝም በመንለው ውስጥ መኖር ሆኖ ሴኩላሪዝሙን ደግሞ ወደ መርዛማነት መቀየር አሁን ፌሚኒዝም የተለያየ ፌሚኒዝም ነው ያለው በነገራችን ላይ አንድ እኮ አይደለም
ለምሳሌ አፍሪካ ውስጥ ለምሳሌ ዌስተርን ፌሚኒዝም ይባላል ዋይት ፌሚኒዝም ይባላል አይደለም የጥቁሮቹ ደግሞ በተለይ ወደ ሃይማኖቱ የመጣው ደግሞ ውማኒስት የሚል ነው ከፌሚኒስት ቀይረውታል ፌሚኒዝም የሚለው የነጮች ስለሆነ አሉ ጥቁሮች ሴቶች አፍሪካን አሜሪካን የኛ ደግሞ ውማኒስት ነው አሉ ውማኒስት ገና ዲክሽነሪ ላይ ራሱ አታገኙም ውማኒስት እኔ በትምርት ስለተማርኩት አቀዋለሁኝና ገና የሚመጣ ነው እርግጥ ጽፈውታልና አሊስ ወከር እና የሚባሉ እነሱ ውማኒስት ቲዮሎጂ የሚል አለ ሌላ በሃይማኖት ውስጥ ያለ ኮንሰፕት የአፍሪካ ደግሞ አፍሪካን ፌሚኒዝምስ ነው ኤስ አለው ፕሉራል ነው ብዙ ነው ዋይ ለምን አፍሪካ is very diverse ስለዚህ ኮንሰፕታችንም ዳይቨርስ ነው ስለዚህ የአፍሪካ ደግሞ አለው የሚል ነው ወደ ውስጥ ስትገቢ ነጮቹ ፓትሪያርካል ሶሳይቲን እንቃወማለን ነው የወንዶችን ስለዚህ የወንዶች ተጽዕኖ አለብን ነው የአፍሪካን አሜሪካን ደግሞ የብላክ ምን እንደሚሉት እኛ ደግሞ ደብል ኦፕረስድ ነን ነው የሚሉት ደብል ኦፕረስድ የሆነው አንደኛ በነጮች ነው ሁለተኛ በባሎቻችን ነው የሚልም ሊኖር ይችላል እንደገና በስሌቭ ኦነርስ በዚህ ኮንሰፕት ይመጡና የአፍሪካዎቹ ምን ይላሉ እኛ አንታይ ፓትሪያርካል አንታይ ሜን አይደለም ይላሉ አንታይ ፓትሪያርካል ነን የወንዶችን አስተዳደር እንቃወማለን የሴቶች አስተዳደር መሆን አለበት ነው አብረን እኮ እንሁን አይደለም ስለዚህ ያን አይነት ሐሳብ ያለውና የውጭዎቹም ፓትሪያርካል ማለት ይሄ አባታዊ ፓትሪያርክ ማለት የግሪክ ነው አባት ማለት ነው አባታዊ የሆነው ነገር እናጠፋለን ወንዳዊ የሆነው ነገር የወንድ አስተዳደር የሆነው ነገር በሚል ነው ስለዚህ እነዚህ ደግሞ በቃ ደብል የሆነ ትሪፕል የሆነ ኦፕረስድ አለብን ብለው በዛ አይነት ይመጣሉ ውስጡ ግን እንዲህ ባለ ሐሳብ የሚያበቃ አይደለም የኒው ኤጅ ኮንሰፕት እዛ ውስጥ አለው የሎ ኦፍ አትራክሽን እዛ ውስጥ አለው በአብዛኛው ግን ወደ ተመሳሳይ ጾታ እሳቤ ውስጥ ወደዛ ውስጥ ነው የሚገቡት ከዛ ሂሳብ ካውንት ስባለ ነው ወንድ ከወንድ ሴት ከሴት የሚለው ኮንሰፕት ሁሉ እዛ ውስጥ አለና ብዙ ሰው የሚመስለው የሴቶች መብት ለማስከበርማ ቀደም እንዳልኩሽ እኔም አንቺም ማንንም ሰው መነሳት አለበት የሰው መብት መከበር አለበት እዛ ግን ያለው ትንሽ ረቀቅ ይላል ለምሳሌ የውጭው ልንገርሽ ፌሚኒዝም why god he ይሉሻል ለምንድነው እግዚአብሔር he የሚባለው why god him ለምንድነው him ብለን ፕሮናውን የምንጠራው god she ብለን መጀመር አለብን our father who art in heaven የሚለውን our mother who art in heaven አባታችን ነው በሰማይ የምትኖር እናታችን ነው በሰማይ የምትኖር ዲስቶርትድ ነው አይገባቸውም ሴቶች የተጨቆኑ መስሎ የሚሰማቸው ነገሮች አይደለም በዛ መልኩ አይደለም ተፈጥሮ በራሱ የሚያመጣቸው ነገሮች አሉ ሁሉን ነገር የሚያረጋው ነገር አለ ዓለም እኮ የረከሰች ናት አንዲ ሲኔ ላይ እኮ ወንዱ አርጉዞ ታይቷል እኮ በቃ ያለንበት ዘመን እስከዚህ ደረጃ አስቀያሚ የሆነ ነገር ነው የምታዩና የሴቶች መብትን ለመጠበቅ ይመስላል ምክንያቱም ትንሽ ነገር ይዘው ነው ትንሽ ቆሎ ይዘው ወደ አሻራው ተጠጋ ነው መብቱ የሚባለው ሐሳብ ምንድነው ላይክ መብት በቤት ውስጥ እንዲኖራት አንድ ሴት የምትፈልገው መብት ምንድነው የለም ወንዱን መሆን ነው ያ ደግሞ ከተፈጥሮና ከመንፈሳዊ ህይወት ጋር መጻረርን በደንብ ያሳያል በጣም ተጻራሪ ነው አልፎ እኮ ከዛ አልፎ እዚህ ካለው አልፎ እኮ እግዚአብሔርን አንቺ ማለት አለብን በጣም አስደንጋጭ ነውና በዛ መንገድ ነው የምታዩና ውጭ ሀገር አንዳንድ ነገሮች ልታዩት ይችላል ሴቶች የታሉ ለምሳሌ ኢትዮጵያ ኦርቶዶክስ ውስጥ ስትመጪ ድንግል ማርያም ብለን የሁሉ እናት ብለን እናት አለን እንደገና ቤተክርስቲያን እናታችን እንላለን ውጭ የለም ይሄ ኮንሰፕት እናቴ ብሎ ድንግል ማርያምን መጥራት ቤተክርስቲያን እናቴ ብሎ መጥራት ውጭ ሀገር የለም አየሽ ስለዚህ ይሄ ሁማኒስት ቲዮሎጂ ወደዛ ኮንሰፕት የሄዱበት ምክንያት የታለንኛ የሚል አይነት ነገር ነው ግን እምነት እኮ እየቀረ ነው ውጭ ሀገር ወደ ኒው ኤጅ ሙቭመንት ስፒሪቹዋሊዝም ገብቷል አም ስፒሪቹዋል በትናት አምናት ሪሊጂየስ የሚለው ኮንሰፕት እኮ ገብቷል እና የላቸው ትልልቅ ሀገሮች የምትያቸው እኮ አሁን በፊት ሃይማኖተኞች የምትያቸው ሚሽነሪ አክቲቪቲ በብዙ ቦታዎች ላይ ሲያደርጉ የነበሩ ሀገሮች እኮ አሁን እኮ የሉም ወደ ዓለማመን እኮ ሄደዋል ወደ ሌላ ውስጥ ቢሮ ራሳቸው ነው የሚያምኑት እኮ
ራስን የመሳል የራስን እውነት መፈለግ ነው የሚለው በኒው ኤጅ ሙቭመንት ውስጥ ያለው ኮንሰፕት የራስን እውነት መፈለግ ራስን አምላክ ማድረግ ወደሚለው እሳቤ ገብተዋል ሁሉ ነገር አይ ነው ወደፊት የሚፈልግም ነገር አይደለም እግዚአብሔር ኦሬዲ ተገኘን አምላክ ነውና ጥንት እኮ ነበር በሰባት ካት ውሃ ይፈለቀው በሶዶም እሳት የዘነበው እኮ ሌላ ነገር አይደለም ግን ቀይረውታል እሱን ለምሳሌ ሰዶም እንደዚህ ሆኖ ነው ብለሽ ውጭ ሀገር ማንንም አይቀበልም ሆስፒታሊቲ ነው የሚሉት ሆስፒታሊቲ ነው በወንዶቹ ጋር ዝሙትን ስራ ስላሉ ሳይሆን እንግዳ ባለ መቀበል ነው ተብሎ ተቀይሯል መጽሐፍ ቅዱስ ላይ ለምሳሌ ኔቸር የሚለውን ካልቸር ብለውታል ካስተም ብለው ቀይረውታል ስለዚህ ልማድ ነው እንጂ ህግ አይከለክልም መጽሐፍ ሁሉ ተቀይሯልና የፌሚኒዝምም እንደዛው ነው ለምሳሌ ጾታን አሁን ትልቅ የእምነት ድርጅት አሜሪካ ውስጥ የጾታን ሁሉ አውጥቷል ከመጽሐፍ ቅዱስ ውስጥ አዲስ መጽሐፍ ጽፈዋልና ፌሚኒዝም የተለያየ ኮንሰፕት አለው እና አፍሪካዎቹ ደግሞ አይኛ አንታይ ሜን አይደለንም የወንድ ተጻራሪ አይደለም ከወንዱ ጋር አብረን ነው መስራት የምንችለው መብታችን ይከበር ነው ስልጣን ውስጥ እንግባ ነው የሚል ትንሽ አፍሪካ ልቡ ሩሩ ስለሆነ ደግ ነገር አላቸው ከሌላው ይልቅ እንጂ የውጭው መጨረሻው አስፈሪ ነው ግን ብዙዎቹም እኮ አይደግፉትም አይደለም ብዙ እንደውም ሴቶቹ ናቸው የሚቃወሙት ምንድነው የምትሉት ብለው ነውና ከዛ ቋያ ነውና እምነቱም ላይ አደገኛ ነገር አለው ያው የዘመን ውጤት ነው ቀደም ምን ብለ ነበር ያው በጎደለን በጨነቀን ጊዜ የሚያገኙን አንድ የሚያሰናክሉን ሐሳቦች አሉና ሴቶች እኩል የትምህርት ዕድል ባለማግኘት ምናምን በሚሉ ሰበቦች ልማዶችና ሐሳቦች ራስን መብት በራስ ማስከበር በሚል ፌሚኒዝም ያገኛቸው ይመጣል እንጂ በዚህ ደረጃ የተረዱት አይመስለኝም ሐሳቡን ሲቀበሉት ለምሳሌ ባል አልፈልግም ምን ማለት ነው መውለድ ፈልጋለሁ ባል አልፈልግም ምንድነው ወዴት ነው የሚወስደው አይሹ ትልቁ ዓለም የምትገነባው ከቤተሰብ ነው የሚጀምረው ግን ባል የለም ለማለት ይመስለኛል አሁን እኔ ስረዳቸው ባልም አይደለም ልጅ ፈልጋለሁ አልወልድም ነው ወንዱም ደግሞ ሚስት የለም ይልሻል ወንዱ ደግሞ ደና ሴት ስለሌለሽ ነው ይላል ሁሉም እንደዛ ራስ እንደና ነው አሁን ትልቁ ችግር መሰለሽ እንዴ ተባረከችው አንስጠኝ ይላል ሲጸልይ መጀመሪያ እኔ የተባረኩ አርገኝ ነው አይሽ ተዳርኮ እርስ በርስ እኮ የመከባበር እኮ ስሜት ነው ብዙ ጊዜ ሰርግ ላይ ሲዘፈን የአብርሃም የሳራ ይሁን ጋብቻችሁ ይባላል አይደል አብርሃምና ሳራ ስታዩ ለምን ነው ጋብቻችሁ ነው መቻቻሉ ነው እንጂ የአብርሃምና የሳራ ትዳር ለሌላው ምሳሌ ሊሆን አይችልም መቻቻሉ ነው ምሳሌ የሚሆነው አየሽ መቻቻሉ ምሳሌ ነው እሱ ችሎ በመነጋገር ነገሮችን መቻል ነው እንጂ ወደማይሆን አቅጣጫ በመሄድ አይደለም እንጂ ትዳርና እንደ አዳምና እንደ ሔዋን ነው ሲወድቁም አንድ ላይ ሲነሱም አንድ ላይ ዳገቱንም አብረው ቁልቁለቱንም አብረው እንዴ ዋናው እኮ እሱ ነው አንዳንድ ሰው እኮ ትዳሩን እኮ አልጠበቀም ሴትም ብትሆን ላጠብቅ ትችላለች ወንድም ይሆን ላይጠብቅ ይችላል ስንገባ እኮ በሴትም በወንድም ብዙ ስህተቶች እናገኛለን ግን አንድ ነገር ማለት ፈልገው ሴቶች ሞር ክብካቤ ይፈልጋሉ ከወንድ በላይ ባሎች ሚስቶቻቸው መንከባከብ አለባቸው ምክንያቱም በእኛ ትምህርት ከዚህ ጋር ሊወጣቸው የተሸፈነ አይደለ ያ ማለት ክብካቤ ትፈልጋለች ማለት ነው ስለዚህ ወንዶቹ ቅር እንዳይላቸው እንጂ ሚስቶቻቸውን ሴቶችን በጣም መከባከብ አለባቸው ትምህርቱ ይሄ ነው እንደውም አንድ ሰርግ ቤት ሳስተምር ነበር በእኛ ሃይማኖት ምን ታውቂያለሽ ሴቷ በትበድል እንኳን ወንዱ ሄዶ ይቅር ይበል ነው የሚለው እና የፌሚኒዝም ምን ታመጭበታለሽ እንደ አይነት እምነት መሰረት ያለን ሰዎች እና ለኢትዮጵያ በተለይ አይሆንም አይገጥምም ውጭ ዓለም ላይ ብዙ አይነት ነገሮች አሉና የኢትዮጵያ ሴቶች ልጆች ግን ሊያውቁበት ይገባል ሁለተኛ የፌሚኒዝም ቲዮሪ ምንድነው የሚለውንም ቲዮሪውን ማወቅ ይኖርባቸዋል አንዳንዶች መጣው የሴት መብት ያስከበሩ መስሏቸው አሁን አንዳንድ እህቶቻችን ይመጡና እንትን ይላሉ እንዲ ነው መሆን ያለበት ይላሉ ከኋላው ያለውን መርዝ አላዩትም ለማ መሳሪያ ይሆን እንደሆነም አላዩትምና እሱ ላይ ትንሽ ትኩረት መስጠት ያስፈልጋል እንደ ኒው ኤጅ ሙቭመንት አንዱ ፓርት ነው ኮሱም ተመልካችም አድማጭም በደንብ ያንብበውና መጽሐፉን ያለውን ግንዛቤ ደግሞ ወስዶ ጥያቄ ካለ ወደ አንተ ጋር መምጣት እንደሚችል በዚሁ አይደል ይቻላል በየዩቲዩብም ላይ በዩቲዩብ ቻናልም ላይ ብዙ ትምህርቶች በዚህ ላይ ስለምሰጥበት ወደፊት ተከታታይ ላልገባው ሰው ሞር ጥሩ ትምህርት ያገኛል ብዬ ገምታለሁ አምለሰት ምክንያቱም ሰው ያልገባውን ነገር ይዞ መኖር የለበትም ልክ ይሆን ያልገባው ነገር ሲኖር የሚጠይቀው አስተማሪ ወይ መምህር ሲኖር ወይ ፕላትፎርም ሲኖር የተገለጠለት ይሄዳል የሚል እምነት አለኝና
ሌላ ጊዜ አንገናኝም እንዴ? እንገናኛለን በደንብ። ስለዚህ ብዙ ሐሳቦችን ማስተማር እንችላለን። እንግዲህ መምህር እዚህ ድረስ በመምጣት ጊዜህን መስዋዕት አድርገህ ለኔም ለተመልካች ይጠቅማል የምትለውን ሐሳብ ሁሉ ምንም ሳሰስት ስለሰጠህን እጅግ በጣም አድርገን ነው የምናመሰግነው። በኔም በተመልካችም ስም እንደው ቀረ የምትለው ሐሳብ ታስተላልፈው መልእክት ካለ ደግሞ በሰፊው እድሉን ላንተ ልስጥ። በጣም አመሰግናለሁ አምለሰት። ምክንያቱም ያንቺም ፖድካስት የሴቲንጉ ብዙ ሰዎች እንደሚያው ታውቃለሁ፣ ብዙ ሰዎችም ይማሩበታል። አንቺም እንደዚሁ ቀስ እያልሽ በመሃል ጣል እያረሽ ብዙ ሐሳብ እንዲወጣ ነው የምታረጊውና ብዙ ያነሳን ይመስለኛል። መጽሐፉንም ደግሞ ማንበብ አለባቸው፣ ሁሉንም እንዳልነግራቸው መጽሐፉንም ማንበብ ስላለባቸው። በአጠቃላይ ግን ሰዎች ሰው መሆን የሰው ምግባሩ ምንድነው? ተግባሩስ ምንድነው? ሰውነት ምንድነው ብሎ ማሰብ ያስፈልጋል። የቆሸሸ ሐሳብ መጣያ መሆን የለባቸውም የኢትዮጵያ ልጆች። የሚገርምሽ አሜሪካን ሀገር ሌሎችም ሀገር የኮምፒውተር ቆሻሻዎች የት እንደሚጣሉ አፍሪካ ነው የሚጣሉት። ጋና ለመጣያ እንኳን መጣያ ጋና ራሱን የጣለ መጣያ አለ። በውቅያኖስ ውስጥ ይላካል። ብዙ ነገሮችን አፍሪካውያን ራሳችንን መቀየር አለብን። እኛን ዌስተርኑ ዓለም የሚያይበትን እይታ ሆነን መገኘት የለብንም። በስራ መለወጥ ነው ያለብን። መቀየር ይኖርብናል። ስለዚህ ይሄ አጫጭር ሾርት ነገር ሾርት ከት ምናምን የሚለው ነገር ከማየት ይልቅ ሌሎች እንዴት ነው እዚህ ደረጃ ሊደርሱ የቻሉት? በሃይማኖቱ አይደለም አሁን ማውራው፣ በስራ አገራቸው እንዴት ነው ከፍ ሊያደርጉ የቻሉት? ከየት ተነሱ? ለምሳሌ አውሮፓ እርስ በራሱ የሚበላላ እርስ በርሱ የሚተራረድ ሰው እስከ መብላት ደረጃ የሚደርስ ነው። መጽሐፍ በመጽሐፍ ሐሳቦች በማምጣት አገሩን ቀየሩ አይደለም? ሌሎችም እንደዚሁ እንዴት ሊያድጉ ቻሉ? እንዴት ሊለወጡ ቻሉ? የሚለውን ሐሳብ እኛም መውሰድ ይኖርብናል። እኛም ኢትዮጵያንም ይሄ ሰዎችን ሽባ የሚያደርግ ለቁጭ ብለ ጠንቁል ሰላቢ ሆነህ ማኒፌስት በማድረግ ቪዥዋላይዝ በማድረግ በመጎተት ታመጣለህ የሚል አስተሳሰቦች እምነቶች ኢትዮጵያን የሚጎዱ ናቸው። ከዚህ ይልቅ ስራ ላይ ማተኮር ያለብን ይመስለኛል። ወደ ስራ መምጣት። ሌላው እንደ እምነቱ እግዚአብሔርን መፍራት፣ የሌላውን እምነት መንካት አይኖርበትም። እንደ እምነቱ መፍራት ነው አለበት። ወሳኝ ነገር ግን ማስተላለፈው ኢትዮጵያዊነት የሚለው መንፈስ እና የኢትዮጵያ እሳቤ የሚለውን ነው የምፈልገው። ኢትዮጵያን ተውት የሚለው ምንድነው? ከጥንት ጀምሮ ያለንን መመርመር ይኖርብናል። ነገን ለማዋጀት፣ ነገን ለማወቅ፣ ዛሬ ያለውንም ዘመን ለማወቅ ከትላንት ጀምሮ እንዴት ነው የኖሩት? አክሱም እንዴት ቆመ? የአክሱም ሐውልት ላሊበላ እንዴት ተሰራ? ለምሳሌ በእምነት ስንወስደው እንዴት ተሰራ? ሌሎችስ ኢትዮጵያን ትላንት ምን ነበሩ? ችግራቸው ምን ነበረ? ስትሬንግዝና ዊክነስ ምን ነው? ጥንካሬያቸው ምን ነበረ? ዛሬ ያለነውስ እንዴት ነን? እንዴት ነው ከዚህ ልንወጣ የምንችለው የሚለው በስራ ነው የሚሆነው። በተግባር ነው የሚቀየረው እንጂ ዝም ብሎ ቁጭ በማለት መንፈስ የሚመጣ ነገር ስለሌለ የመጨረሻ መልእክቴ ምንድነው? ጠንክሮ የሰው ልጅ እኛ በእኛ እምነት እንዳልኩሽ ሃይማኖትና ምግባር ስለሚል እግዚአብሔር ማመን ለስራ መነሳት ነው። በዚህ መንገድ ከሄድን መልካም ነገሮችን ማድረግ እንችላለን ብዬ አምናለሁ። በተረፈ ግን የነበረን ጊዜ ለሰው ልጆች የሚጠቅም ያድርግልን። አሜን። አንቺንም በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ለዚህ ሰዓት ወስደን ለሰው ይጠቅማል ብለን የተነጋገርነውን ነገር የሚጠቅም ያድርግልን። በመትሰሪ ሁሉ በረከቱን ከነቤተሰቦችሽ ይላክልሽ። አሜን። ተመልካቾችሽን ሁሌም ሰላም እንደምትመኝላቸው እኔም እንዲሁ ሰላም እመኛለሁና ባሉበት ሁሉ ሰላምና ጸጋ ይስጥልን። አብረውሽ የሰሩትን በተክላላ እዚህ ያሉትን ሁሉ እግዚአብሔር በረከት ይስጥልን ነው የምለው። እግዚአብሔር ኢትዮጵያን ይባርክ። አሜን። እመቤታችን አትለየን። ይሄ ነው የመጨረሻ ቃሌ። ቃሌው ያሰማል። እግዚአብሔር ይስጥልኝ። ሁሉንም አመሰግናለሁ። በረከት ይስጥልኝ። አሜን። አሜን። እንግዲህ ተመልካቾቼ ዛሬ ቆይታ ካምለሰት ጋር ፕሮግራማችን ይህን ይመስል ነበር። ጥሩ ሐሳብ እንዳገኛችሁበት እንደተማራችሁበትና ዘና እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።